እና አሁን የተናገርኩት ማንም ሪፊት ሊያደርገው አይችልም። ለምን እንደዚሁ እኔ በመጀመሪያ ደረጃ ማንበብ የጀመርኩት ከሉትራን ትምህርት ነው። ስሞል ካቴኪዝም፣ ላርጅ ካቴኪዝም፣ ቡክ ኦፍ ኮንኮርድ፣ ዶስፐር ኮንፌሽን እና ሌሎቹን ራሴን እንደ ሉትራን ጭምር ነው ማየው ካስፈለገ ማለት ነው። ወንድምህ ግን ብራዘር አም ሶሪ አይ ዱ ሪስፔክት ዩ የኔ ሲኒየር ነህ። ቢያንስ በቲክቶክ ላይ ምን ሲል ነበረ? ራቁት መሆኑን አሳያለሁ ብሎ የገባውን እንትን ሀሳብ ሊሸጥ ነው ብትለኝ አላምንም። ምናልባት ስላልነበር ካላወቅ ይሆናል። አም ሶሪ ታትስ ፋክት። ቴዲ ሐዋሳ ቤት ቢገባም ለምን ገባችሁ እያሉ እንትን ማለታቸው አይቀርም ምናምን እያለ ከእነሱ ጋር ተደርቦ ሲሳደበን ነበረ ነው። እሱ ፐርሰናሊ እኛን የሚመለከት ነው። ግን ከዚህ በፊት ብራዘር ዴቭ እንደውም ዮኒ ማኛ ቤት እንገባለን እያለ ሲያወራ የነበረውን ነው ያሳካው። ዳስ ዋይ ማይዋጥልኝ አሁን ድል የሚባሉ ነገሮችም ማይዋጡልኝ ለዛ ነው። ለምን ሲባል ፐርሰናሊ እዚሁ ሉትራን ወንድሞቻችን ቤት ገብተን ያንን ድምቀት ማምጣት እንችላለን። ሀሳባችሁ እንዲሰማ ማድረግ እንችላለን። ገብተን መስማት እንችላለን። ለምን እዛ መደረግ አስፈለገ? ለምን ዝቅ እያለ እያነበበ የተጻፈለትን ነው ሲጠይቃችሁ የነበረው። እኔ በኦርቶዶክስና በሉትራን መካከል ነኝ ያለሁት፣ ከሁለቱ ወደ አንዱ አዘነብላለሁ ሲል ነበረ። ኖ ወይ ከሁለቱም ሀሳባቸውን እንትን ምለው ነገር አለ፣ አፕሪሼት ማድረገው መገዛውም ነገር አለ። ከሁለቱም ደግሞ የሚያስተካክሉትም ነገር አለ ብዬ አምናለሁ። አሁን ያኔም እንደዛ ነው። ካናን እየወሰድ ዳኒም የተናገረበት የራሱ ትክክል ነው። እዮስም እያለ ያለው ነገር ሙሉ በሙሉ ባልቀበልም ትክክል የተናገረው ነገር አለ። ካናን እየቀጠለው ገብቶኛል። እኔ እሺ እዚህ ጋር ጁሪስት አንድ ጊዜ መታየት ዮሲ እኔ ዳኒ የተናገረበት ሀሳብ አንደኛ ትክክለኛ ነገሩን ልንገር። መጀመሪያ ከዳኒ ልጀምር። ዳኒ አሁን አንዳንዶቹ እዛ ከነበሩት የማያውቁ ወይም ደግሞ ያልገባቸው ያላወቁ አሉ። እኔ ዮሲ እዛ ሲገባ ከቅንነት እንደሆነ አውቃለሁ። አንዳንዶቹ ስለ ዮሲን ሌሎች እንኳን ማላቃቸው ስላሉ ነው አንዳንዶቹ ያልኩት። ማቀው ዮሲን ነው። ሌሎች ደግሞ ማላቃቸው ልጆችም እዛ ጋር ነበሩ፣ ምናልባት የማያውቁ። እኔ ስድቡን ቢሰማ ኑሮ ይገባል የሚል እምነት የለኝም ዮሲ። ምክንያቱም ወንጌል ነው የተሰደበው፣ እንትን አይደለም ዝም ብሎ ሌላ ሰው ምናምን። እሱ በስድብ የታወቀ ነው። በቃ ዮኒ ማኛ ማለት በስድብ የታወቀ ነው። ማንም ሰው የሚያውቀውም በስድብ ነው፣ የታወቀውም በስድብ ነው፣ በሌላ ነገር አይደለም። ፖለቲካም ላይ ገብቶ ስድብ ነው፣ እውቀት አያካፍልም። ሌላም ቦታ ገብቶ ሰዎችም ጋር ግለሰቦችም ጋር መሰዳደብ ነው። ወንጌልንም ደግሞ ስድብ ነው እንትን ያለው እና ሁሎችን አጠቃላይ ሁሉም አጠቃለ መናገር ባይሆን እሺ እሰጣለሁ፣ ችግር ነው፣ ልጨርስ እና አጠቃላይ ባትላቸው ለዮሲ ደግሞ ዮሲ አንድ ነገር ሀሳብም ገበያ ይሁን የትኛውም አይነት ገበያ ይሁን የምታቀርበው ግን ወሳኝነት አለው። ጌታ ኢየሱስ ራሱ ያለውን ነገር አለ አይደል? እንቆቻችሁን በእሪያ ፊት አትጣሉ ብሏል። ከወንጌል በላይ እንቆ የለንም። ከምናቀርበው በላይ ከዚህ በላይ የሚያስፈይ እንቆ የለንም እና እሪያዎች ሲል ደግሞ እንትን ማለቱ አይደለም የሆነ አሳማ ምናምን ነገር ምናምን እያሰብን መሆን የለበትም አይደል? የሚያራክሱብንን ማለቱ ነው። በቃ እሪያ ምንድነው? አንድ ነገር ወዲያው ታጥቦ ወዴት ይሄዳል? ወደ ጭቃ ይሄዳል። ሄዶ እንትን ይለዋል። ዮኒ ማኛም እንደዛ ነው። ወንጌልን ስንቴ ነው ተቀበልኩ ብሎ እየሄደ መልሶ የሚሰድበው። ብዙ ልጆች ከዚህ ቀደም ራሱ ከዚህ በፊት በነበረው ጌታን ተቀበለ እያሉ አንዳንዶቹ እዚህም ቤት ያሉ ይመስለኛል እየሄዱ ጊፍት ሲሰጡት የነበሩ ነበሩ። የዛኔ ተው ስንላቸው እኛን የሰደቡን ነበሩ። ዛሬ ደግሞ ተመልሰው ዮኒ ማኛን ራሱን እንትን የሚሉት ማለት ነው የሚወቅሱት ሰዎች መካከል ያኔ ራሱ ወንጌልን ተቀበሉ፣ ጌታን ተቀበለ፣ እውነቱን ነው ከልቡ ተቀብሏል እያሉ እንትን ሲሉ የነበሩ ነበሩ። እኛ ተው ይሄ ሰው ከዚህ በፊትም ከአንድም ሁለት ሶስቴ ነው ጌታን ተቀበልኩ እያለ ያጭበረበረው።
ዛሬ አዲሱ አይደለም ስንላቸው ያኔ አረ ዝም በሉ ይሄው ከልቡ ነው አሁን ጌታን የተቀበለው እየሰበከ ነው ምናምን እያሉ ጊፍት ሲሰጡ ነበሩ እና እሪያ ላይ ወይም ደግሞ እዛ ላይ መጣል የለበትም። ወንጌል ክብር አለው፣ የራሱ ክብር አለው። ምናልባት ለኛ ቀሎ መጥቶ ሊሆን ይችላል። ክርስቶስ ግን ዋጋ የከፈለበት ነው። ለኛ ቀሎ ቀርቦ ሊሆን ይችላል። ግን እኛ ግን ልናገነው ነው ልናከብረው ነው የሚገባ። በቃ በሪያ ፊት መጣል የለብንም። ወንጌል እንዲከበር ነው ማድረግ ያለብን። ነገ ደግሞ ምን ሊያደርግ እርግጠኛ ነኝ፣ ነገ ደግሞ ይሳደባል። ገበያ ተገኘ ተብሎ ወርቅህን ወስደህ እኮ የእህል ገበያ ላይ ይሸጣለሁ ካልክ ምንድነው? የእህል ገበያ ስለሆነ እዛ ጋር ወርቅ ሊገዛ የሄደ ስለሌለ በርካሽ ሽጠው ልትመለስ ትችላለህ። ወይም ደግሞ ማንም ተዘርፈህም ልትመለስ ትችላለህ። ገበያ ተገኘ ተብሎ ሁሉ ነገር አይወሰድም። ገበያ ላይ የሚወሰደው በቦታው ነው። ወርቅ ካለ ወርቅ የሚሸጥበት ቦታ ላይ ያለህን ይዘህ የምትሄደው እዛ ቦታ ወንጌል የሚሸጥበት ቦታ አይደለም። ወንጌል የሚተላለፍበት ቦታ አይደለም። ሌላ ግን በትልቁ ማሳሰብ የምፈልገው ለአሕዛብ ስለ ጥምቀትና ስለ ጌታ እራት አይደለም የምንሰብካቸው። የእግዚአብሔርን ቃል ላላወቁ መጽሐፍ ቅዱስ ጌታ ኢየሱስን ላልተቀበሉ ሰዎች ስለ ጌታ እራት አይደለም። የጌታ እራትና ጥምቀት የሚሰበከው ላመኑ ሰዎች ነው፣ ለሃይማኖት ቤተሰቦች ነው። ሉትራን ለሆኑ ሰዎች ሉትራን የሆኑትን ሰብስቦ ስለ ጌታ እራት ማውራት ሊቻል ይችላል። ወንጌል የሚሰበከው እዛ ቦታ መሰበክ ያለበት ኢየሱስ ነው። እንደዚህ አይነት ቦታ ላይ እኔ የሆነ ነገር ስለ እንትን ስብከት አድርጌ የጌታን እራትና ጥምቀትን አላቀርብም። ኢየሱስ ያድናል እንጂ ጥምቀት ያድናል ብዬ ልሰብከው አልችልም። በጥምቀት በኩል ትድናለህ እያልኩ የምሰብከው የመዳን ትምህርት እየተቀበለ ላለ ሰው ነው እንጂ ኢየሱስ ያድናል ቦታ ላይ ጥምቀት ያድናል ካልኩ ወንጌል ቦታውን አጥቷል ማለት ነው። የወንጌልንም ዓላማ ስተነዋል ማለት ነው። ማስተዋወቅ ያለብን እኛ የኢየሱስን ጌትነት ሞቱን ትንሣኤውንና ዳግመኛ ተመልሶ እንደሚመጣ ነው። ይችን ለማለት ነው። በዛው መሰለኝ ያው ሐሳብ አይቆምም ራሳችን ካላም ነው። ተባረኩ። ሶሪ 2 ደቂቃ ብቻ ልውሰድና ያው እኔንስ የሚመለከት ስለሆነ መሲ መልሳለች። ሙሉ በሙሉ እስማማለሁ፣ ግን የአቲቲዩድ ጉዳይ ብቻ እንዳይመስል ማለት ሐሳብ ሸጥን እና ሐሳብ መሸጥ ምንድነው ችግሩ የሚል ሙግት በዋናነት ቀርቦ በሐሳብ መሸጥ ደረጃ እንመልከተው ስላለ ኢዮስያስ ሪሊ ሐሳብ መሸጥ ነው ወይ ብለን ነገሩን እንየውና ኦብጀክቲቭ ኤቪደንስ ነው ማቀርብልን። ይሄ ኦብጀክቲቭ ኤቪደንስ ምንም አታረገውም፣ ያው አንደርስታንድ የምታረገው ከመጀመሪያው ስልክ ተደወለልኝ፣ አውዲዮ ላሰማህ እችላለሁ። አንድ እህት ነች እዚህ ቲክቶክ ላይ ያለች። ኦልሞስት አውዲዮ አሰማኝ ካላችሁ አሰማችኋለሁ። አሁን ራይት ነው። ኦልሞስት ማልቀስ ነው የቀራት። ዳዊት ምንድነው እያለ ያለው? ዮኒ ማኛ ቤት ገብቼ ትምህርቶቻቸውን ራቁት መሆናቸውን አሳያለሁ ሲል ነበረ። ይሄ ራቁት የሆነውን ነገር ንገረኝ ስትለኝ ነበር። ውጪ ነው ያለችው፣ ኢትዮጵያ አይደለም ያለችው። ቸርች አታገኝም፣ ብቻዋን ነው ያለችው። ቸርቿ እዚሁ ቲክቶክ ነው። ምንድነው የተደበቀው ነገር? ይሄ ስለ ልሳን ደግሞ የተደበቀውን ነገር አወጣዋለሁ ብሏል። ያን ነገር ንገረኝ አለች። ከ1 ሰዓት ወይ ከ2 ሰዓት በላይ አውርተናል ከሷ ጋር። ስመለስ ጠዋት አስቼ ቤት ለካ ሰው ሰምቷል፣ ያልሰማውም የተወሰነ ሪስፖንድ አድርገን ጨረስን። ብራዘር ኦነስት መሆን አለብህ ኢዮስያስ። ትምህርታችንን ራቁት ለማድረግ ከመጀመሪያው ዮኒ ማኛን ቤት የተመኘን ሰው ሐሳብ ለመሸጥ ሄደ ብትለኝ ራስህን ነው የምታስቀምጠው። አም ቢንግ ቬሪ ሃምብል። ለምን ኦብጀክቲቭ ነገር ነው እየነገርኩ ያለሁት። ኦዲዮን ከፈለክ ላሰማ እችላለሁ። ስንት ሰው ተሰናክሏል በዚህ ጉዳይ። ራቁት መሆናቸውን ሐሰት መሆኑን አሳያለሁ። ናና አሳይ። ይሄ እኮ የእንትን አይደለም፣ በፒኤችዲ ደረጃ ኢንዲፌንሲብል እኮ ነው ነገር። በፒኤችዲ ደረጃ ዲቤት የተደረገበት እኮ ነው። በዩኒቨርሲቲ ደረጃ በፕሮፌሰሮች ደረጃ ነው ያልኩ ያለሁት። ምናልባት ሀሳብ ለመስጠት ወንድማዊ ምክክር ጥሩ ነው።
አንድ ምሳሌ ባነሳ ጥሩ ነው። ነገሩን ወደ መጽሐፍ ቅዱስ ብናመጣ የተሻለ ይመስለኛል። ያው እኔ አሁን ነው የጀመርኩት ማለት ዛሬ ነው በግልጽ ቲክቶክ ጉጉቱ ላይ ገባሁት። ከዛ በፊት በነበረው ሁኔታ አንድ ላስቀምጥ የምፈልገው ነገር ከዚህ ቀደም የሚገባኝ ነገር ከዚህ ቀደም ባክ ኤንድ ፎርዝ ነበረ። በአንድ ሳይድ ብቻ እንድታስቀምጡት አልፈልግም። ማለትም ሉተራዊ አስተምሮ እናስተምራለን በሚል ወንድሞች እና ያንን በማይቀበሉ ወንድሞች መካከል በተፈጠረ አለመግባባት የቃላት ጦርነት እንደነበረ የተቆራረጡ ቪዲዮዎችን የመመልከት አጋጣሚ ገጥሞኛል። ስለዚህ ታድሶን ማለት የፌስቡክ የቲክቶክ አጠቃቀማችንን ለማደስ ከፈለገን ሁሉም እንደተሳሳተ ከማሰብ መጀመር የተሻለ ይመስለኛል። ምክንያቱም አንድ ሰው ከመሬት ተነስቶ ስሜት አይሆኑ ሊናገር አይችልም። የሸነቆረው የወጋው ነገር መኖር አለበት። አሁን እዚህ ጋር ሁላችሁ እንድትሰሙ የሚፈልገው ነገር አምኖ ዲፌንዲንግ ማንንም ዲፌንድ እያደረግኩ አይደለም፣ ግን እንድታውቁ የምፈልገው ነገር ይቅርታ እኛውን ማውራት እንድወራ የምፈልገው ዛሬ በተፈጠረው ነገር ላይ ሚሽን ፊልድ በሚለው ላይ እንጂ አሁን ዮኒ ማኛ ቤትም ጥሩ ነገር እንዳደረግ ግልጽ ነው እንጂ ከዚህ በፊት የተፈጠረውን ነገር ሁሉንም ካወራንማ በጣም ሀሳቡ ይሰፋል። በዛ ላይ ብቻ ሀሳብ ብሰጡ ደስ ይለኛል። ቴንክ ዩ ዝርዝር የሆነውን ነገር ለመግባት ሳይሆን አጠቃላይ የሆነውን ነገር ለማንሳት ነው። እኔም ብዙም ፍላጎት የለኝም እውነት ለመናገር ወደዛ ለማውራትም ትክክለኛ ሰው አይደለሁም። ግን እንድትይዙት የምፈልገው ነገር ሰው ከመሬት ተነስቶ ስሜታዊ ሆኖ እንደዚህ አይነት ቋንቋዎችን አይናገርም። ከዚህም ከዛም ጠንካራ የሆኑ ምልልሶች ነበሩ። ይህንን ደግሞ ቲክቶክ ላይ የነበራችሁ ሰዎች ታውቃላችሁ። የተሸሸገ አይደለም። በነዳይት በኩል ብቻ ያለውን አይደለም ማንሳት የሚያስፈልገው፣ በሌላኛውም አቅጣጫ ስሜታዊ ተኩኖ ብዙ ነገር ተወርቷል። ለእኔ እነዚህ አላስፈላጊ ከዋናው ርዕሰ ጉዳይ ውጭ የሆኑ አላስፈላጊ ውርክቦች ስህተት ናቸው። ሁለቱም በዚህ ጉዳይ ውስጥ የተሳተፉ ሰዎች ይቅርታ ጠይቀው ትክክለኛው መስመር ላይ መግባት ነው ያለብን። ለማረምም ስናስብ አካሉን የሚያንጸው እኔ የሚገባኝ ነገር የክርስቶስን አካል የሚያንጸው የአንደኛውን ስህተት ብቻ በማጉላት አይደለም፣ በተቃራኒው በኩል ያለውንም በማንሳት ነው። ስለዚህ ጤነኛ ፈውስ ከፈለግን፣ እውነተኛ ፈውስ ከፈለግን ስሜታዊ የሚያደርጉ ምላሾች ባክ ኤንድ ፎርዝ ነበሩ። ሁላችንም ተሳስተናል። በዚህ ነገር ውስጥ ደግሞ እንደው አፋችን ተከፍቶ አሉታዊ ቃል አንናገር እንጂ ላይክ በማድረግ ኮሜንት በማድረግ ጎሽ በማድረግ የታባታቸው በልተናገራቸው ጨምር እያሉ አስተያየት በመስጠት እኛም የማቀጣጠሉን ስራ ሰርተናል። ከስር ኮሜንት ላይ የምንሳተፍም ሰዎች ላይክም ሼርም ኮሜንት በማድረግ ስህተቱ የሉም ነው። አሁን የሚሻለን ባለፈው ስህተት ላይ ቆሞ መወቃቀስ ሳይሆን አሁን የሚሻለን ወደፊት ይመስለኛል። ወደፊት ባሉ ጉዳዮች ላይ ብናተኩር አይ ቲንክ የዛሬው ውይይት ብዙ ነገር ክሊር አድርጎ ያሳየ ስለመሰለኝ ነው። አንድ የሚያደርጉን ነገር ላይ አጽንኦት ሰጥተን አውርተናል። የሚያለያየን ጉዳይ ምን እንደሆነ አጽንኦት ሰጥተን አውርተናል። የሚያለያየውን ጉዳይ እያከበረን አንድ በሆነው ጉዳይ ላይ ተስማምተን በጋራ በመቆም እንስራ። አሁንም የትኛውም ከዚህም በኋላ ግሩፖች ስትፈጥሩ የቲክቶክ ግሩፕ እንደዚህ ውይይት ስትፈጥሩ በተቻለ መጠን ዮኒ ማኛ ቤት የተሰራው ይሄ አንድነቱ ላይ አተኩረን ያወራንበት ያ ሴት እንዲቀጥል የሚያደርግ እንጂ የሚያፋርስ ባይሆን፣ ያለፈውን ስህተት በመጥቀስ የሚያፋርስ ባይሆን የሚሻለን ይሄ ነዋ ለመፈወስ ከፈለግን እንጂ ስህተቶቹን ብቻ እያነሳን ከቀጠልን I don't think we will going to agree። አንድ የመጽሐፍ ቅዱስ ክፍለ ንባብ ባነሳላችሁና ብጨርስ ደስ ይለኛል። ሐዋርያት ሥራ ምዕራፍ 17 ጳውሎስ በአቴንስ የእሱ የወንጌል አጋሮችን እየጠበቀ ወደ አቴንስ ከተማ ገብቶ ከተማውን ሲመለከት በጠቅላላ በጣዖት የተሞላ ከተማ ነበር። አሁን ቢብሊካሊ ነው ማወራችሁ እና ሙሉ ለሙሉ በጣዖት የተሞላ ከተማ ነበርና በጣዖት የተሞላ ከተማ መሆኑን አይቶ ይላል ሉቃስ ሲጽፍ ስለ ጳውሎስ ሲጽፍ መንፈሱ ተበሳጨ ይላልና ጳውሎስ ተናደደ ማለት ነው። እና በቃ ይሄ ህዝብ በጣዖት የተሞላ ነውና ጣዖቶቹን እየጎበኘ ሲሄድ አንድ ያልታወቀ አምላክ ወይም ደግሞ አግኖስቶስቲዮስ የሚል አገኘ።
አንድ ጣዖት እና እዛ ላይ ቆሞ ስለ ወንጌል ተናገረ። የማይታወቅ አምላክ ብላችሁ ስም የሰጣችሁት ጣዖት ማለት እግዚአብሔር ማለት ነው፣ የመጽሐፍ ቅዱስ እግዚአብሔር ነው ብሎ አውዳዊ ወንጌል ስብከት ሰበከ። እንግዲህ ይታያችሁ ጣዖት የሞላበት ከተማ ነው የገባው። ወንጌል መስበክ ጣዖት በገባበት ከተማ ውስጥ አይደለም ወንጌል መስበክ ይቀርና እንደውም ዛሬ ስነ መለኮታዊ ሙግት ሁሉ ልናደርግበት እንችላለን። እንዴት ነው አንድ የማይታወቅ አምላክ ተብሎ የሚመለክን ጣዖት እግዚአብሔር ነው ብሎ ሊሰብክ የቻለው? አያችሁ፣ አንዳንድ መጽሐፍ ቅዱስ ውስጥ እንደዚህ አይነት አብነቶች አሉ። ይሄ አይደለም የሚገርመው፣ የአቴንስ ፈላስፎች በጠቅላላ አሬዮፋገስ የሚባል የፈላስፎች መድረክ ላይ አመጡት። አንተ የተናገርከው ነገር ይበልጥ ግልጥ እንዲሆንልን ስራ አልነበራቸውም ነበር እንደውም ይላል። ከመወያየት ከመሟገት በስተቀር እነዚህ የአቴንስ ከተማ ፈላስፎች ምንም ስራ ስላልነበራቸው ጳውሎስን እስቲ አውራ፣ ስለ ትንሣኤ አውርተሃል፣ እኛ ትንሣኤ የሚባል ነገር አናምንም፣ ከሞትን ሞትን፣ ነፍሳችን ከስጋችን ትለያለች፣ ወደ ዘላለማዊ ቤታችን እንሄዳለን፣ ስለዚህ ትንሣኤ አያስፈልገንም፣ እንደው ትንሣኤ ካልከንማ ነፍሳችን ድጋሚ ስጋ ውስጥ ገብታ ልንታሰር ሆነ፣ ምን አይነት ስብከት ነው የምትሰብከው? እስቲ ንገረን የምትሰብከውን ብለው አደመጡት፣ እድል ሰጡት፣ መድረክ አመቻቹለት። አሬዮፋገስ ይባላል ቦታው። ጳውሎስ ትንሣኤን በማያምኑ በጣዖት በተሞሉ ሰዎች መድረክ ላይ አይ እኔ እናንተ ጋር ቆሜ አልናገርም አላለ። የሚያምንበትን አስተምሮ ደርዝ ባለው መንገድ ሰበከ። በነገራችን ላይ ሐዋርያት ሥራ ላይ ከተደረጉ የጳውሎስ የወንጌል ሰበካዎች ውስጥ ምናልባትም ብዙ አማኞችን ከማምጣት አንጻር አልነበረም ብለው አንዳንድ የመጽሐፍ ቅዱስ አዋቂዎች ይናገራሉ። ውጤታማ አልነበረም ሲባል የሰበከው ስብከት አቅም አንሶት ነው ማለት ሳይሆን ብዙ ሰዎች አላመኑ በአቴንስ ከተማ። ቢኮዝ ብዙ ፈላስፎች ናቸው፣ በሚናገረው ተሳለቁ። ሌላ ጊዜ ሲኖር እናወራለን አሉት። ጥቂት ሰዎች አመኑ፣ ሄደ። ምን ለማለት ነው? የዮኒ ማኛን ቤት እኔ እንደ አሬዮፋጎስ ቤት ነው የማየው። አሬዮፋጎስ ቤት ማለት ፈላስፎች ያሉበት የተለያየ አመለካከት እርስ በርሱ የሚጋጭ ቢጣረስ ማይስማማ አንዳንድ ሳያለ የሚለው የሚሳለቁ በጣም ጃይንት ፈላስፎች ኢፒኩሮሳውያን፣ ሶጢክሶች፣ ፕላቶናውያን ፈላስፎች ናቸው ያሉት። እና አይ አልናገርም፣ እነዚህ ትንሣኤን የሚያክፋፉ የኢየሱስ ክርስቶስ ሞትና ትንሣኤን የማይቀበሉ ናቸው አላለም። ላምልክ አይደለም እያለ ማምለክማ ከነዚህ ጋር አናመልክም። ምንድነው እናርግ? ያመንበትን እውነት ግን እንናገራለን። በእኔ መረዳት ሁላችን እንስማማ ማለት አይደለም፣ ተስማሙ ልላችሁ አይደል። በእኔ መረዳት ዮኒ ማኛ ቤት ሄደን ዮኒ ማኛ ምንም ሊል ይችላል። ዮኒ ማኛ ቤት ሄደን ትክክለኛ ብለን የምናስበውን መጽሐፍ ቅዱስ አስተምሮ መናገር ሰዎችን የግድ ለማሳመን አይደለም ዓላማ። ስንናገር ሁሉም አሁን እኔ ስናገር ማትቀበሉ ሰዎች ትኖራላችሁ፣ ተፈጥሯዊ ነው። ለምን አልተቀበላችሁም ብዬ ጦረን አልገጥምም። የሚቀበል የሚገዛ ደግሞ ይኖራል። ሁሉ እንዲቀበለን አይደለም የምንናገረው፣ ያመንነውን ግን እንናገራለን። በዛ ሴንስ ሰዎች እናተርፋለን። በተጨባጭ በዚህ ውይይት ቁጥራቸው በዛ ያሉ ሰዎች ኮንታክት አድርገውናል። ፎር ዩር ሰርፕራይዝ፣ በዛ ውይይት ማለት ነው። ያላረጉን ጊዜ ጠብቀው የሚያደርጉንም ሊኖሩ ይችል ይሆናል። ደግሞ ጭራሽ የሚጠሉንም ሊኖሩ ይችል ይሆናል። የመናገሪያ እድል ነው። ስለዚህ ያመንነውን ተናገርን። እንደ ጥሩ አጋጣሚ ነው እኔ የማየው እንጂ እገሌ ተናገረና እሱ ቤት አልናገርም፣ ክፉ ነገር ስለ ጴንጤ ተናግሯል፣ በክርስቶስ ደም ላይ ተሳልቋል፣ ስለዚህ እሱ ቤት እኔ እሱ መድረክ ላይ የቲክቶክ ፕላትፎርም ላይ አልገኝም የሚለው አካሄድ እኔ አያስማማኝም፣ ቢብሊካል ነው ብዬ አላምንም። ሌሎችም ምናልባት ሌሎች ወንድሞችም ከዚህ በፊት ዮኒ ማኛ ቤት ተገኝተው ተከራክረዋል። በተለያየ ርዕሰ ጉዳይ ዙሪያ ሉትራን መጥተው ሲከራከሩ የተለየ ሊሆን አይችልም፣ የተለየ ትርጉም ሊሰጠው አይችልም። እና ከዛ በኋላ የሚቀጥል ያለ አይመስለኝም። ቃሌ ወደ ትምህርቱ እንገባለን ማለት ነው። እንዴት ነህ? ሰላም ብያለሁ። እሺ፣ አይ ይሄን ርዕስ አዘጉት ዮሴን አንድ ነገር ማለት ፈልጋለሁ እና ወንጌላዊ ከጨረሰ ቀጥል መጨረሻ ላይ በልም ችግር የለውም። ቀጥል መሀል ለመግባት ሳይሆን ርዕሱን ሳዘጉት እኔም ማወራለሁ ማለት ነው። ሳይዘጋ ለማለት ነው። እኔም ብታወራም ችግር የለም። ምክንያቱም ዮሴ ቀጥል
ቀጥል። አይ ቀጥል። በተለይ ዮሲ ዛሬ በጣም በብዙ በኩል እዛም እዚህም እንደ ለመታደግ ያደረገውን ሙከራዎች ሁሉ ሳላደግ ማለፍ አልፈልግም። ዮሲ ተባረክ። ምክንያቱም እዛ ጋር የነበሩ ነገሮችን ስናይ መጨረሻ ላይ ዮሲ በተለይ አንድነትን በልዩነት ውስጥ እንዴት አስጠብቀን መሄድ እንዳለብን ላይ ደግሞም እንዴት አብረን እንደኖርንም ያነሳው ነገር ሁሉ እግዚአብሔር ይባርክ ማለት ፈልጋለሁ። ዮሲ በሜሴንጀር ጽፌልህ ነበረ፣ አንተ አልገባም መሰለኝ። ስትገባ መልእክቴን እና ከዛ እዛ ላይ ያስቀምጥኩልን ሀሳብ እዛው መልስልኝ። ተባረክ ዮሲ። በመቀጠል ዮሲን ካመሰገንኩ ከዛ በኋላ እነዚህን አንድ 3 ነጥብ ቀጥታ ብቻ ላንሳ። ዮሲ ያልተረዳው አንድ ነገር አለ ብዬ እሱን ላንሳ መጀመሪያ። እሱ ምንድን ነው? የተመረጠ ቦታ የተመረጠበት አላማ ለዮሲ አልገባውም። ዮሲ በቅንነት ለወንጌል አስፈላጊ ነው ከሚል አንጻር ያነሳበት መንገድ እኔ ያደንቃለሁ። ለምሳሌ አንዳንዴ በመስጊድም ጭምር ተጠርተን ተከራክረን እናውቃለን። እንደዛ አይነት ልምዱም አለን እና እዚህ ቦታ ውራን ሲሉ የማይመቹ ቦታዎች ለጥንቆላና ልዩ ልዩ ዓላማ የሚጠቀሙበት ቦታ ላይ በምስክርነትም ሄደን ደግሞም እዛም የእኛን እውነት መናገር ወንጀል ነው ብዬም አላምንም። እንደዛ ሌሎች ቤተ እምነቶች እንኳን ዛሬ በጣም ልዩነታችን ሰፊ ነው የምንለውን መድረኮቻቸው ቢገኙና እዛ ጋር ወንጌል ቢነገር ችግር የለውም፣ መልእክት ለህዝቡ ይደርሳል። እዚህም ላይ ዮኒም ጋር መቅረብ ችግር አለው ብዬ አላምንም። ግን አንድ ዮሲ ያልተረዳ ከዮኒ አንጻር በቪዲዮ ጭምር የተደገፉ ማስረጃ ያለኝን አንድ ነገር ብቻ ላንሳ። እሱም ምንድን ነው? ልዩነትን ለመግለጥ ላይ እንሰራለን ብሎን የጀመረው ይሄ ማህበር የእኛን ትምህርት እናስተምራለን ቢሉ አንደኛ ደጋፊ እኔ ነኝ። ምክንያቱም አሁንም ባለንበት ሀገር ከሌሎች ወንጌላውያን ጋር ከተለያየ አይነት ዲኖሚኔሽን ጋር አብረን አንድ ላይ ስንኖር የእኛን ትምህርት ክደን ወይም ሽረን አይደለም። የእኛ ትምህርት አያስፈልግምና የእናንተን እንከተላለን ብለን ራሳችንን አልሸጥንም። ወይም እነሱ ደግሞ የእኛን በመተው አይደለም ተቀባብለን አብረን እያለን የእኛና የነሱ ትምህርት ማለት ልዩነት ስለሌለ አይደለም። ግን እዛ ቦታ የተፈለገበት አንድ ከወልሶ ነኝ የሚል ልጅና ዴቭ ከዚህ በፊት የተናገሩ ንግግሮች በጣም የመጨረሻ አስጠሊ። አንተ እንኳን ብሰማው ቪዲዮችን በውስጥ ልክልሃለሁ። በጣም የምታፍርበት አለ። ልዩነቱን ለመግለጥ ላይ እንሰራለን አለ ልጁ። ዲበኩሉ ነው ማን የሚባል አንድ ሰውዬ ጋር እና እንደዛ ስል ሰማሁኝ እኔ በራሴ ጆሮ እና ቪዲዮን ቀድቼ ለጀስት ሁሉ ልኬለታለሁ በውስጥ። በጣም የሚያሳፍር አይነት ነገር ስለሆነ ልዩነት ላይ ሰራለሁ በሚል አላማ ነው የዮኒ ቤት የተመረጠው። አንደኛ የተፈለገው። ሁለተኛ ደግሞ ዴቭ ሲናገር ከዛሬ በኋላ ልዩነት ላይ ነው የምሰራው አለ። በልዩነት ላይ ስንሰራ ግቡ ምን ሊሆን ነው? የዮኒ ማኛ ቤትም ቢሆን ዮኒ ማኛ ቤት ሄደን ልዩነት ላይ እንሰራለን አለ። ዮኒ ማኛ ቤት የሉተራንን ትምህርት ለማግለጥ እና ለሌሎች ለመናገር ቢሆን እኔም እቀበለዋለሁ። ግን የዮኒ ማኛ ቤት የተፈለገው ከሌሎች ወንጌላውያን ጋር ያለ ልዩነት ጎልቶ እንዲታይ በዓላማ የተመረጠበት መንገድ ይሄ መንፈሱ ራሱ ጤናማ አይደለም። ዮሲ ይሄንን በዛ ተረዳኝ። ይሄ አንተ ከዚህ በፊት ያልሰማው ነው። ቅድም እንዳልከው አንተ ራስህ በዛው ብትረዳ ደስ ይለኛል። ሌሎች ኦርቶዶክሶች ቤት በጣም ይገባሉ። እነ ሚኪያስ የሚባል ልጅ ማነው ሚካኤል ኃይሌ የሚባል ዲበኩሉ ጋር ብዙ ልጆች ጋር ሲገቡ ያለው አንድ ሰይጣን ሴትዮዋና እነዚህ ልጆች እነዚህ ሰዎች እዛ የሚገቡበት ዓላማ የእኛን ትምህርት ለማስተማር ቢሆን እኔም አንደኛ ደጋፊ ነኝ። እኔ እኮ ሉተራን ነኝ። እኔ መካነ ኢየሱስ ወንጌላዊ ነኝ። ሌላ ምን አለ? ግን የተፈለገበት ዓላማ ከወንጌላውያን ጋር ያለን ልዩነት በማጉላት አንድ አይደለንም ለማለት ነው። አንተ ግን ቅድም ያነሳበት መንገድ በጣም ደስ ያለኝ የእኛን አንድነት መሰረቱን አሳይህና ከዛ ይሄ ላይ ልዩ እንሆናለን ብለህ አነሳ። እሱን እቀበላለሁ። ይሄንን ብትረዳ ብዬ ነው ዮሲ። ከዛ ውጪ ሁለቱም ነጥብ ነው በዋናነት ማንሳት የፈለግኩት። እሱ ምንድን ነው የቀረቡ ሀሳቦችን ስናይ ከሀሳብ አንጻር ካቀረቡት ትምህርት አንጻር የራሳቸውን ትምህርት ነው። ይሄንን እንደዛው እንረዳ። ሌሎችም የራሱን ትምህርት ሰው በማስተማሩ ምክንያት ይጠላሉ ወይም ይቃወማሉ ብዬም ትኩረት አልሰጥም። ግን የእኛን ትምህርት ማስተማር የተፈለገበት ሌላውን ለመምታት ከሆነ ይሄ መንፈሱ ጤናማ አይመስለኝም። ሌላውን ለመምታት ሳይሆን ትምህርቴን የማስተምረው የኔ ትምህርት የኔ ህይወት አቋምን ለማስረዳት መሆን አለበት ብዬ አምናለሁ። ይሄንን ካነሳው ከዛ በኋላ ከኦርቶዶክሶች አንጻር የነበረውን ነገር ማንሳት ግድ ይላል። እዛ ላይ አይታችሁ እንደሆነ
በጣም አደገኛ ነገሮች ተነስቷል ከአኬ ጋር አንጻር። አኬ ለራሱ የማያምነውን የካልቪን ወይም የቱሊፕ አቋምን እዛ ጋር ሲያንጸባርቅ አይተናል። የእኛን ልጆች ብቻ እነዛን ልጆች ብቻ ቻሌንጅ ለማድረግ እነዛን ልጆች ብቻ እዛ ላይ ለማፋጠጥ ሰው እነዚህ ሰዎች ለመቃወም ስል የማያምንበት አስተምሮና ትምህርትን እንደ አቋም ይዞ ሲከራከራቸው ነበረ። እነሱ ሞቲቭ አልገባቸውም። ቢገባቸው ኖሮ ይሄ አላማው ምንድን ነው እየተጠየቁበት ያለው ብለህ ነው ትምህርቱን ከዛ በኋላ መልስ የምሰጥበት። አኬ ዛሬ እዛ ጋር አይተህ እንደሆነ ይሄ ፕሪዲስቲኔሽንን እንደ ቋሚ ትምህርት ኦርቶዶክስ እንደምታምን አድርጎ ሲያነሳ ነበረ። እነሱ ቻሌንጅ የተደረጉት የወንጌላውያን ሌሎች ትምህርቶችን በመያዝ ነው። ወላ ልደተ ቃል ሲገባም ደግሞ የጠየቀውን ጥያቄ አይታቸዋል። ከዚህ በፊት በቋሚነት እዚህ ላይ አስተምሯል እና ዴቭ ይህንኑ ነገር ሲያስተምሩ የነበረውን ነገር ከወንጌላውያን የሚመጡትን አናጠምቅም፣ ከኦርቶዶክስ የሚመጡትን አናጠምቅም፣ የማናጠምቅበት ምክንያት ይሄ ነው ብሎ ሲገልጡ የነበረውን ዛሬ ግን ከወንጌላውያን የመጡቱ ጥምቀትን እኮ ለድነት ነው ብሎ አያምኑምና ስለዚህ እነሱን ድጋሚ ማጥመቅ አለባቸው። አይነ ሞቲቭ ማለት ነው። ሁሉ ነገር ከሌሎች እኛን ለመነጠል የቀረቡ ጥያቄዎች ብቻ ናቸው የቀረቡ ጥያቄዎች። ሰው እነዚህ ጥያቄዎች ጤናማ መሆናቸውን አልተረዱም። ግን ይልቁንስ የመጨረሻ ሀሳቤን አድርጌ ማነሳት አይታችሁ እንደሆነ አኬ ከመጽሐፍ ይጠቅሳል። እነሱ ደግሞ ሶላ ስክሪፕቸር ብላ የምታመንን ቤተክርስቲያን ውስጥ ሆኖ እኛ ስክሪፕት አለው ብለን እናምናለን እያሉ ከመጽሐፍ ማስረጃ ቅድሚያ ማቅረብ እና ከዛ ቀጥሎ ደግሞ የቤተክርስቲያን ታሪክም ሆኖ የአባቶች ትምህርቶችን ማቅረብ የሚቻልበት መንገድ እያለ መጽሐፍ ቅዱስን መጠቀም መሸሽ አይቼባቸዋለሁ። ይሄ ደግሞ እዚህ ላይ እንዳለ አምጥቶ እስካሁን እየሰሩ ያሉ ነው። ኢዮሲ አንተ ስትጽፍም ስታስተምርም ከዚህ በፊት በአካል አውቃለሁ፣ ደግሞ በጽሁፍም ረጅም ጊዜ ፌስቡክ ላይ ከአንተ ጋር ነበርኩ። ሰው ግን ለመጽሐፍ ቅዱስ ቅድሚያ የሚሰጥበትን የመጽሐፍ ቅዱስ ስልጣን የተገፈፈበት ቦታ፣ የመጽሐፍ ቅዱስ ስልጣን የተተወበት ቦታ የአባቶች ትምህርትን ከመጽሐፍ ቅዱስ ቀጥለን ነው የምንቀበለው ወይስ የትኛውም የኛ ኮንኮርድና ይሄ የኛ አጠቃላይ አስተምሮችን ያሉ ዶግማችን ሁሉ ነገሩ መነሻው መጽሐፍ ቅዱስ ሆኖ እያለ መጽሐፍ ቅዱስ በመሸሽ አባቶች ስር መደበቅ፣ መጽሐፍ ቅዱስ በመሸሽ ታሪክ ውስጥ መወሸቅ፣ እነዚህ ነገሮች ምንጫቸው ይህን ነው። በመካኒስ አንተ አንድ ያነሳው ነገር ነበረ። መድረኮቻችን ወንጌልና ማነው ህግና ወንጌል የሚሰበኩበት ነው ብለህ አነሳ። እነሱ ግን ከህጉም ከወንጌሉም የሉም። ቅድሚያ ህግና ወንጌል መያዝ አልነበረባቸውም ወይ? ለሚነሱ ጥያቄዎች መልስ ለመስጠት አባቶች ይቀድማሉ ወይስ መጽሐፍ ቅዱስ? ለሚነሱ ጥያቄዎች መልስ ለመስጠት የቤተ ክርስቲያን ታሪክ ወይስ መጽሐፍ ቅዱስ ይቅደም? እነዚህ ሰዎች የመጡበት ዓላማ ለመነጠል እስከሆነ ድረስ መጽሐፍ ቅዱስን ከዚህ በኋላም ላይጠቀሙ ይችላሉ። እዚህ ላይ ሰው ሊታሰብበት ይገባል። የነሱ ልዩ ተልእኮ እኛን ከወንጌላዊ መነጠል ማፍረስ ነው። በደንብ ደግሞ እንደማያውቁን እርግጠኛ ሆኜ እንድታውቅ እፈልጋለሁ። ዮሲ ሀገር ውስጥ ያለችን መካነ ኢየሱስ ፈጽሞ አያውቋትም። እነዚህ ሰዎች ቢያውቋት ኖሮ ከወንጌላን ጋር ያለን የአንድነትና የልዩነትን ይዘን የምንሄድበት መንገድን ደግሞም ቋሚ አቋማችንን ደግሞም አሁን ያለንበት ካሪዝማቲክ ባህሪን ይረዱ ነበረ። እነዚህን ሁሉ ያልተረዱት ስለማያውቋት ነው ቤተክርስቲያኒቷን። ውጭ ያሉ ሰዎች መሆናቸው ብቻ አይደለም እንደሚያወሩት ድሮ ነው እዚህ የነበሩት። በዛ ዘመንም ቢሆን መካነ ኢየሱስ እነሱ አለን የሚሉበት ዘመንም ካሪዝማቲክን አገልግሎት ተቀብላለች ወይስ አልተቀበለችም? ካሪዝማቲክ ነገሩን ለመሸሽ ሄደ ኦርቶዶክስና ካቶሊክን ደባል ሆነ ስትለጠፍለት ይሄ ያሳፍራል፣ አሳፍሮኛል። ሰው ይህንን ሁሉ በለና ከዚህ አንጻር መታየት አለበት። ቦታው ችግር ባይኖረው እንኳን ችግሩ ቦታው የተፈለገበት መንፈስ ነው። ትምህርቶቹ የቀረቡበት መንገድ እነዛ የተሻሉ ሆኖ ቻሌንጅ አድርጓቸው ተገኝተዋል። የራሳቸውን እውነት መናገር ያልቻሉበት ቦታ ነው። ሰው እነዚህን ሁሉ በልና ሳላራዝም በዚሁ ላቆም። ቴንክ ዩ ሁላችሁም። ግን ዳኒ ሲያነሱ የነበረ ነገር ላይ አንድ 30 ሰከንድ ዳኒ ቅድም ሲያነሳ የነበረው እግዚአብሔር ባርክ ያነሳው የምታነሳበት ሞቲቭን እናውቃለን። አንድነታችንና የጋራ የሆነ ነገር ከማክበርና ከማስጠበቅ አንጻር ነው። የተናገርክበት መንገድ ኃይለ ቃል ሊኖረው ይችላል ወይ? አሁን ሊኖረው ይችላል። ግን እነዛ ኃይለ ቃሎችን እያስተካከልን ወደፊት እንደነሱ ሳንሆን አብረን እንሄድበታለን። ቴንኪው ልል እፈልጋለሁ። ሶሪ አራዘምኩ።
እሺ ላርጅ ላይ ተደርግ ያለውና ላውራ። ሰላም ብያለሁ ሁላችሁንም። ጌታ ጸጋና ሰላም ይብዛላችሁ። ዛሬ ሲላክልኝ ነበረ። እኔ አይ ዛሬ ሳላይ ምናምን ብዬ ወደ ስራዬ ገብቼ ነበር ነው። ከዛ ሲላክልኝ ነበረ። በመሃል የተወሰኑ ሰዎችን አየሁ። ዩሲን ጀስትን ሳይ ኦኬ ኦኬ ኢት ወርዝ ዋቺንግ ብዬ ማየት ጀመርኩ። መጀመሪያ ላይ ትንሽ ሲላክልኝ አይቼ አሳዝነኝ የወጣሁት ነገር ነበር። ኦፍ ኮርስ ሶ እንግዲህ ዩሲ ባለበት ካወራው አንዳንድ ነገሮችን ያው አንደበቴን በደንብ አስተካክዬ ማውራት እንዳለብኝ አስባለሁ እና በደንብ ነው የማውቀው ሚዲያ ላይ። አንተ ብዙ አታውቀኝም ዩሲ። ምናልባት ከናቱ ጋር ነው የምንደዋወለው የምታወቀው እንጂ አንተ ብዙ አታውቀኝም። እኔ ግን በደንብ አውቃለሁ። ፌስቡክም ላይ ምናምን አይቻለሁ እና ሶ የማወራው ነገር ታች ላይ መሬት ላይ ቤተክርስቲያን ላይ መካነ ኢየሱስ ምናምን ብቻ ሳይሆን በየትኛውም ቤተክርስቲያን በኢቫንጀሊካል ሰርክልስ ዶግማቲክስ ላይ ማውራት አሁን እዚህ ላይ የምናወራውን ነገር መሬት ላይ ኢምፕላይ ለማድረግ መሞከር ምናምን በጣም ብዙ ሀስል እንዳለው እናውቃለን። እዛ ነገር ላይ ሪሊ ግራውንድድ የሆነ ነገር ስላለህ ማለት ነው። ሶ ለዛ ነው ከዚህ በኋላ ማውራውን እየተጠነቀቅኩ ማውራው በዛ መንገድ አይዋለሁ። እሺ ቴንክ ዩ። ሶ እንግዲህ ከዛሬው ስጀምር ዛሬ አለማመስገን አልችልም። መጀመሪያ በጣም ዲስአፖይንትድ ሆኜ ነበር። ቴሌግራም ላይ ጽፌ ነበር ሁላ ማለት ነው። አይ ዋዝ ዲስአፖይንትድ። እየተወራ የነበረው ነገር ሪሊ ኢት ዋዝ ኖት ጎስፔል። መጀመሪያ አካባቢ ላይ እንደውም የሆነ ልክ እናንተ ማውራት እስክትጀምሩና እስከሰማ ድረስ የነበረውን ኢነርጂ እንትን ማድረግ አልችልም። ልክ አንተ ማውራት ስትጀምር ኢነርጂ ሺፍት ሲያደርግ ግን ይታወቀኛል። ያው ዲቤቶች ላይ ምናምን በጣም ሴንሲቲቭ ስለሆንኩኝ ኢነርጂ ሺፍቶች በጣም ያለውና ሶ ኢነርጂው ሺፍት ሲያደርግ ያስታውቃል። ሶ አሁን መሬት ላይ ያለውን ነገር በትክክል የሚረዳና መሬት ላይ ያለውን ነገር ባገናዘበ መልኩ ሰማይ ላይ ማውራት እንዳለብን የሚረዳ ሰው አወራ ትላለህ። በቃ መሬት ያለውን እስከምታውቅ ድረስ ማለት እንደ መካነ ኢየሱስ እንደ ሉትራን ቸርች መቀመጥ ያለበት ነገር ይቀመጣል። ኢቨን መካነ ኢየሱስ ማሻሻል አለባት በዚህ ጉዳይ ትራዲሽኗ ላይ የሚባል ነገር ካለ በዛ ደረጃ እንሰራለን። ከዛ በተረፈ ግን ሌሎች ኢቫንጀሊካል ሰርክል ላይ ያሉ ቤተክርስቲያኖች በሁሉም ነገር ተለያይተን ዝም ብለን እንትን ያደረግን አለመሆናችን ደግሞ መታወቅ አለበት። that is the very best thing። ሶ ግን አሁን ቤቱ ላይ ያለው ነገር እሱ ነው ወሳኙ። ሶ ጀስቲስ ሲሰጥ የነበረውንም ሪንፎርስመንት አይቻለሁ ምናምን የሆነ እውነት ኮምፕሮማይዝ ሲደረግ ምናምን ደስ አይለኝም። በዛ መልኩ እኔም ኦፕሬት አላደርግም። ግን እውነት ደግሞ እንደ እውነትነቱ ሲቀርብ ጥሩ ነው። መሬት ላይ እንዳለው ሪያሊቲ ሲቀርብ ደግሞ በጣም ጥሩ ነው። ያንን ማድረግ በጀመራችሁበት ቅጽበት ግን ኤቭሪ አየር ተለወጠ። ኤቭሪ አየር ተለወጠ። ከላይ ያለው ነገር ተለወጠ፣ ከስርም ያለው ነገር ተለውጧል። ኮሜንቶች ተለውጠዋል፣ አስተያየቶች ተለውጠዋል። ደስተኛ ያልሆኑ ሰዎች እንዴት ሲያወሩ እንደነበር እያየን ነው። ሴሌብሬሽኑ ተለውጧል ምናምን። ኦኬ እንዳልኩ የሆነ እንደዚህ ላይቭ ላይ ከቆየው እና ለመስማት ኢንተረስትድ ከሆንኩ አናላይዝ እያደረኩ እሰማለሁ፣ አስፈላጊ ስለሆነ ብዬ ስለማስብ ማለት ነው። ያ የሆነበት ምክንያት ምንድን ነው ሲባል ኦኬ ሪሊ ይኸው እዚህ ጋር ያሉ ነገሮች እንደዚህ ስለሆኑ እኛ የምንረዳው እንዲህ ነው ብሎ እውነቱ መቀበል ተጀመረ ማለት ነው። ቲክቶኩ ላይ በሰራንበት ሰዓት ዮሲ አሁን ቲክቶኩ ላይ ስትመጣ በቅርቡ አይቼህ ነው እንጂ ከዚህ በፊት በነበሩ እንግዲህ አይተህ ሊሆን ይችላል አላውቅም። ሉትራን ወገኖችን በተመለከተ ቤት ከከፈቱ ወይ እኛ ቤት ከከፈትን ሲመጡ ቅድሚያ ይነሱ ነው። ምክንያት አለን። እኔ ምክንያት አለኝ። ምክንያቱም በቃ ፕሪከርሰሮች ናቸው። በትራዲሽን ደረጃ ሉትራኒዝም ኢዝ ፕሪከርሰር አለቀ። ሉትራኒዝም እና ሪፎርምድ ካምፕ ውስጥ ያሉ ሃይ ቸርቾች ፕሪከርሰሮች ናቸው። ስለዚህ እንደ ፕሮቴስታንት አይደንቲቲያችንን ጠብቀን ለመሄድ ከነሱ እንትን ማድረግ ያለብን ነገር አለ ብዬ ማየት ያለብን ነገር አለ ብዬ አስባለሁ። ስለዚህ አም ሬዲ ቱ ሂር ቤታቸው ከመጣው እሰማለሁ፣ ቤቴም ከመጡ ቅድሚያ ይነሱ። በዛ መንገድ ነው የኖር ነው። 2 ዓመት ነገር ሆኖኛል እዚህ። በዛ መንገድ ነው የምናደርገው። ዛሬ የማደርገው ነገር እሱ። ከዛ በተረፈ ግን ኤቭሪቲንግ አንድ ነን ብሎ እዚህ የሰበከ ያስተማረ ማንም ሰው የለም። ከዚህ ልጀምርና ማንም ሰው የለም እዚህ።
እንደውም እንደመጣው አካባቢ አንድ በዛኛው ሳይድ በቃ ሪከርደሮች በጣም ሲረበረቡበት የነበረ አንድ ላይቭ ላይ ያወራሁት ነገር ነበር። ፕሮቴስታንት እኮ አንድ ቤተክርስቲያን አይደለም ሲጀምር። ፕሮቴስታንቲዝም ቤተክርስቲያን አይደለም። ፕሮቴስታንት ሲጀምር ሙቭመንት ነው። ቤተክርስቲያኖቹ ይሄንን ሙቭመንት ገንዘባቸው ያደረጉ ናቸው። አለቀ እንዴ። ስለዚህ አንድ ቸርች አይደለም። አንድ ቸርች ካልሆነ አንድነት ከእያንዳንዱ ዲኖሚኔሽን መጠበቅ አንችልም። ስለዚህ ሎ ቸርቾች እና ባይ ቸርቾች መካከል ልዩነት አለ። እሱ ብቻ አይደለም፣ ኢቭን ባይ ቸርቾች መካከል እንኳን ልዩነት አለ። ሉትራኒዝም እና ሪፎርምድ ካምፕ ውስጥ ያለው ነገር ልዩነት አለ። አት ሴም ታይም ደግሞ አንድ አድርገው የሚወስዱት ገንዘብ አድርገው የሚይዙት ነገር ደግሞ አላቸው። ስለዚህ አንድ የሆንበት ነገር ይሄ ነው። ኦኬ እዚህ ቦታ ላይ አንድ ፕሮቴስታንት እንደ ፕሮቴስታንት አይደንቲቲውን ጠብቆ ለመሄድ እኔ ዮሲ ሉትራኑ ኢቨን እኔ አሁን ከሜኖናይት ትራዲሽን እና ኤምኬሲ ያንን ትራዲሽን ኦልሬዲ ሙሉ በሙሉ ይዛ የቀጠለች ባትሆን ማለት ኤምኬሲ ሶ ግን በቃ ሰው አንድ ሰው ራሴን ፕሮቴስታንት ብዬ አይደንቲፋይ ማድረግ አለብኝ ብሎ ከተናገረ ግን ሲምፕሊ አይደንቲቲው ማድረግ ያለበት ነገር አለ። በቃ አይደንቲቲያችን ማድረግ ያለብን ነገር አለ። ስለዚህ ይሄ ለኛ ፈርስት ኦርደር ዶክትሪናችን ነው። አለቀ። ሁለተኛ ላይ ግን ከሃይ ቸርቾቹ ጀምሮ እኛ ታች ድረስ ያለው አንግሊካኒዝሙን ከላይ ስንጀምር ማለት ከዛ በኋላ በኢቫንጀሊካል ሰርክል ውስጥ ደግሞ የመጣው ቼንጅን በተመለከተም ስንመለከት የተለያዩ የቪው ልዩነቶች አሉ። ትራያጅ ላይ እናስቀምጣቸዋለን፣ እንሄድባቸዋለን። ሶ እንደዛ እያደረግን ማስቀመጥ እንችላለን። ስለዚህ በሁሉም ነገር የተለያየን አይደለም። ሶ ስትሪክት አንድነትን የሰበከ ሰው የለም። ቢሰብክም አልቀበለውም፣ እኔ ራሴ አልቀበለውም። አደሴም ታይም ስትሪክት ልዩነትን ደግሞ ሲሰበክ በዛው ልክ እኔ ፊሪየስ ነው፣ ምክንያቱም ለወንጌል አይጠቅምምና ማለት ነው። ኦኬ ስለዚህ ስትሪክት ልዩነትም የለም። ኤቭሪቲንግ ላይ እያንዳንዱ ነገር ላይ መለየት አለብን የግድ። እስካሁን አንድነን ስትሉ ምናምን የሚባል ነገር ከኛ መካከል መሰማቱ ያስተዛዝባል። በዛ ምክንያት ራሱ የሪከርደሮች ራት የሆንኩበት ጊዜ ትዝ ይለኛል። እኔ ሌሎችም እንደዛው አንድ ያልሆንበት ነገር አለ። ለምን ሲባል ምክንያቱን አስረድተን እኔ አማን ሻሎም ጆ መልህቅ ማይ ፌቨራይት ሉትራን ስላቸው የነበረው አልፎ ይፊ እንደነዚህ እነ ጆናል ምናምንና እኔና ጆ መልህቅ ገብተን አዋይ አንድ ያልሆንበት ነገር አለ። ተሳስቷል ብዬ ባላስብ ሉትራን ሆን ነበር፣ ተሳስቷል ብዬ ባላስብ እኔ ምምኬስ ሆን ነበር ተባብለን ኦርቶዶክሳውያኑ ቤት ገብተን ማለት ነው። ግን ይሄ ልዩነት እኛ የምናወራበት ነው። ሁን እናንተን ልንሞግት ነው የመጣነው ምናምን ብለን እንደዛ አውርተን የወጣንበት ጊዜ አለ። ስለዚህ ምን ተፈጥሮ ነው ከሆነ ወር በኋላ የሆነ ችግር የተፈጠረው ምን ተፈጥሮ ገብተን ቁጭ ብለን እየተማርን ባለንበት አብረን ኖ ሉትራን እንደዚህ አይደለም የሚሉት እያለን የራሳችንን ሉትራኒዝምን ያልተረዱ ወገኖችን ጭምር እንትን እያደረግን እያረምን ጭምር እየሰማን አብረን ራሱ እንትን እያደረግን ባለበት ሰዓት ምን ተፈጥሮ መልስ አልሰጥም። ግን የነበረው ኢንቫይሮንመንት ይሄ ነው። ዛሬ ያየሁት ይሄን ነው። አንተ ጋር ጀስት መጥቷል። ተባረክ፣ ጌታ ይባርክ። በድምጽህ አላቅም እንግዲህ ትልቅ ሰው መስለኛል። አንተ ማለት ያለብኝ አንተ ብዬ ከሆነ አላቅም። ሶ አም ሃፒ ዛሬ እንትን ባደረጋችሁት ነገር ብቻ ትንሽ ከዮሲ ጋር ማለት ማማው የእንትኑን ጉዳይ ነው። ኦፍኮርስ መስማማት አይኖርባቸውም ብሏል። ልክ ነው። የቤቱን ጉዳይ ነው። አሪዮስፋጎስ ለመሆን እንደነ ቴዲ ሐዋሳ ቤት መሆን ይቀረዋል። ያኛው ቤት ሲምፕሊ ፕላንድ ነው። ጥያቄ ኦልሬዲ ሬዲ ሜድ የሆኑ ጥያቄዎች አሉ። ልክ የሆነ ነገር አንስተ ድነዋል ወይስ አልዳኑም ፔንቴኮስታሎች ሲባልና በዛ ጉዳይ ላይ የሚያረካ መልስ ሳይሰጥ ሲቀር እሱ ራሱ he was furious። ምን ማለት ነው ይሄ? with some intention ቤቱን የሚመራ ሰው አለ ነው ፖይንቱ። ሶ ወደ ሆነ አቅጣጫ እንዲያጋድል አድርጎ ቤቱን የሚመራ ሰው አለ። አሪዮስፋጎስ ልክ እንደ ቴዲ ሐዋሳ አይነቱ ቤት ነው ብዬ አምናለሁ። ሶ ግን ስቲል አሁንም ለኔ አሁን እዚህ ቲክቶክ ላይ ያለ ኮንፍሊክት ትራዲሽናል ኮንፍሊክት አይደለም፣ የትራዲሽን ጉዳይ አይደለም። ትራዲሽኑን ይዘነው ኖረናል። ከኛ 2 ዓመት ነው እዚህ እኔ ለራሴ ማለት ነው። ከኛ በፊት አብረው የሞገቱ አብረው ያገለገሉ ሰዎች አሉ። አይደንቲቲያቸውን ሳይለቁ አብረው ያገለገሉ ሰዎች አሉ። ናቲዮ ሄድን ጨምሮ ማለት ነው። አብረው የሰሩ ሰዎች አሉ እኛ ከመምጣታችን በፊት። ኦኬ ሶ እነዛ ሰዎች አይደንቲቲያቸውን ጥለው አይደለም ያንን ያደረጉት። ሶ የትራዲሽን ጉዳይ አይደለም፣ ፐርሰናል ጉዳይ ነው ብዬ አስባለሁ። this is personal case። ሶ ፐርሰናሊ ደግሞ ቅድም ስታወሩ በቃ it was በቃ ፌር በጣም ማለት ነውና ሶ አብረን ማገልገል የማንችልበት ምን ምክንያት የለም። አሁን ዛሬ የመጣሁት እዚህ ሶላ ስክሪፕቹራ ላስተምር ነበርና ድንገት ይሄኛው ድንገተኛ ሆነ። ሶ እኔ እዚህ ጋር እናንተ እዚህ ጋር ተቀምጣችሁ
እኔ እዚህ ጋር አልጀምርም። ሉትራን እዚህ ተቀምጦ እኔ አልጀምርም ባጭሩ። ምክንያቱም እናንተ በደንብ እዛ ገና ፕሪከርሰሮቹ ይዘውት የነበረው ትራዲሽን ውስጥ ስላላችሁ ማለት ነው። ስለዚህ እንደነዚህ አይነት ነገሮችን አብረን መስራት እየቻልን በዛ መንገድ የሆነበት ምክንያት ትራዲሽናል ኮንፍሊክት ሳይሆን ፐርሰናል ኮንፍሊክት ነው ብዬ አስባለሁ። ሶ ዛሬ ይሄንን ከአንተ አላየሁም ከጀስት አላየሁም እና አይወዛፊ ተባረኩ። የፊ ቤት ባለፈውም ስለ ክሎዝድ ኮሚኒየምስ አስረዘምኩም ስለዚህ ጋር ላቁም። የፊ ቤት ስለ ክሎዝድ ኮሚኒየምስ ታወራ ነበርና ክሎዝድ ኮሚኒየን ላይ ከዚህ በፊት ተወርቶ ብዙ ጦርነት ተፈጥሮ ነበር። ክሎዝድ ኮሚኒየን ላይ አንተ ስታወራ ዶክተር ናውል ሲያወራ የለም ምንም የተፈጠረ ነገር የለም። ዋይ ለምን አፕሮች የሚባል ነገር አለ። ከዛ አንፃር ማለት ነው ምንም ባልስማማ በክሎዝድ ኮሚኒየን በቃ there is some approach ነገሩን የምታቀርብበት አፕሮች አለ። የግድ መስማማት አይጠበቅብኝ። ሶ ያ ምንድን ነው የሚባለው ፐርሰናል የሆነ ማቹሪቲ ነው። የተሸከምከውን ያንን ትራዲሽን በምን መልኩ ሰዎች ጋር ማድረስ እንዳለብህ ያለ ፐርሰናል ማቹሪቲ ነው። ያን በዛ ማቹሪቲ ልክ ቴዎሎጂያችን ዲዘርቭ ያደርጋል። በቃ ያን ማቹሪቲ ዲዘርቭ የማያደርግ ቴዎሎጂ የለንም። ስለዚህ ለቴዎሎጂያችን ዲዘርቭ የሚያደርግ ሰው መሞገት አለበት ብዬ አስባለሁ። እዚህ አሁን የተቀመጣችሁት ያላችሁት ወንድሞች ያን ዲዘርቭ ታደርጋላችሁ ብዬ አስባለሁ። ጋፕሌሽ ቃል በዛውም ቤቱን ምራው ትንሽ ስራ እጀም ይቅርታ። እሺ ሶሪ ቃል አቤላ ላውራ እያለ ነው ከኔ ተራ የደረሳቸው እና ትቀጥላል። ኦኬ እሺ አይቀጥል። እኔ እንትን አቤላ አለ። ሰላም ቃል እንዴት ናችሁ? ሁላችሁንም ሰላም። ኢዮስ ያውቀዋለሁ እሱ ብዙ አታውቅኝም መሰለኝ። ገስት ላይ ያላችሁትን ሁላችሁንም ሰላም ብያችኋለሁ። አይ ቲንክ በዛሬው ውይይት ላይ ነው ሀሳብ እየተሰጠ ያለውና አንድ ሀሳብ ነው ያለኝ። እኔ ያው ኢዮሲ እዚህ ቲክቶክ ላይ ብዙ አልነበርክም። ከዮኒ ማኛ አንፃርም ያሉትን ነገሮች አልተመለከትክም ብዬ አስባለሁ። እኔ ዮኒ ማኛ ማለት ጀስት መረሳት የማይወድ ሰው ነው እና ሲረሳ የሆኑ ፖይንቶችን ሞቅ ያሉ ቶፒኮችን እያነሳ ሰዎች ወደሱ እንዲሰበሰቡና እሱ ኤሪያ ላይ ነገሮች እንዲነገሩ በሪከርድ መታየት አይነት ነገር የሚፈልግ ሰው ነው እና ከዛ አንፃር ነው እሱን የምመለከተው። የኛ ልጆች ምናልባት ሉተራን ማለት ነውና በጥምቀት ዙሪያ ላይ ለማስተማር እዛ መሄዳችሁ እዛ ዮኒ ማኛ ቤት መሆኑ እኔ አፕሩቭ ማድረገው አይደለም። ዮኒ ማኛ ቤት ባይሆን የትም ኢሶኬ ነው፣ የትም ትክክል ነው ብዬ ነው ማስበው። ምክንያቱም ዮኒ ማኛ ነገ ሉተራንን የሚሰድብ ሰው ነው፣ ነገ ኦርቶዶክስን የሚሰድብ ሰው ነው፣ ነገ ኤቲስት የሚሆን ሰው፣ ነገ ሙስሊም የሚሆን ሰው። እኔ አይ ቲንክ ከ7 እስከ 8 ዓመት በፊት ሙስሊም ላይ መስጊድ ላይ ቁጭ ብሎ አብሮ ሲያፈጥር የነበረ ሰውዬ ጋር ሄጄ እምነቴን ኤክስፕሌን አድርጌለት ዘንድ ደግሞ እሱ አፕሩቫል እንዲሰጠኝ እሱ ቤት አልገኝም። የዛ ቤት ላይ መገኘቱ ነው እኔ ስህተት ነው ብዬ ባስበው በዛሬው ማለት ነው። በቀጣይ ደግሞ ከጥምቀት አንፃር ነው መነገር ያለበት ኤቭሪቲንግ። ለምሳሌ ፔንቴኮስታል ድነዋል፣ ፔንቴኮስታል በጥምቀት ዙሪያ እንደዚህ ብለዋል፣ ሙሉ ወንጌል እንደዚህ ብላለች፣ ኤምኬሲ እንደዚህ ብላለች፣ ሰው እነሱ ድነዋል። ይሄ ከኛ ትምህርት ጋር አይገናኝም። በቃ ይሄ እዛው መቋጨት የነበረበት ጉዳይ ነው። አይ ቲንክ ኢዮሲ በጣም አሪፍ አድርገህ ለመመለስ እየሞከርክ ነበረ። ጀስት ሂዋን ሰምቲንግ የሆነ ነገር ፈልጓል፣ የሆኑ ሰዎችን ለማስደሰት ፈልጓል። ዘን እሱን ደግሞ አልመች ብላችሁታል። በሱ በጣም አክብሬያችኋለሁ፣ በጣም ደስ ብሎኛል። ከዴቫ እስከ ዮሲ በጣም የወረደ መልስ አልተመለሰም። ምክንያቱም የፈለገውን ነገር አላስገኝ ስላላችሁ ነው። እሱም ደግሞ ታመቻመቻላችሁ።
ወጣ ወጣ ያሉ ወርዶችን መጠቀም የጀመረው። ኦኬ እየተናደደም የመጣው በዛ ምክንያት ነው። ግን ከርዕስ አንጻር ምን ተጠይቋል? እስቲ ዛሬ እኔ ያው አክሊል እስከሚገባበት ታይም እየሰማሁኝ ነበረም። ከርዕስ አንጻር የተጠየቀ ጥያቄ የለም። ከርዕስ አንጻር ከሉተራን አስተምሮ ከነገረ ጥምቀት አንጻር የተጠየቀ ጥያቄ የለም። ኦል ጥያቄ ፖለቲካ ነው እና ዘን የአክሊል ደግሞ ከቅድመ እውቀት ጋር ኦር ከፍሪ ዊል ጋር አያይዞ ጥምቀትን ለመጠየቅ ሲሞክር ነበረ። ደህና አድርገህ ተመልሰሃል ዮሲ። ይሄ በደንብ የሉተራንን አስተምሮ ካለማወቅ ሊሆን ይችላል ብለህ አስተካክለኸው መልሰህለታል። እሱ በጣም አስፈላጊ ነው። ግን ከጥምቀት አንጻር አንድ የተጠየቀ ነገር የለም። ሙሉ ወንጌሎች ድነዋል የሚል ነገር ከጥምቀት አንጻር አይደለም እየተጠየቀ ያለው። ኤሚኬሲ እንደዚህ ትላለች እነዚህ ድነዋል የሚለው ነገር ምንም ከጥምቀት አንጻር እየተጠየቀ አይደለም። ጀስት የሚጠየቀው ተጠያቂው ራሱ ለምንድን ነው ይህ ጥያቄ የተጠየቁ ብሎ አንደርስታንድ ማድረግ የሚችላቸውን ነገሮች ነው እየጠየቀ የነበረው። በጣም የህፃናት ጥያቄ ነው እየጠየቀ የነበረው። ኦኬ በዛ ወይ ደግሞ እናንተም የመለሳችሁበት ወይ በጣም አፕሪሺየት ማድረገው ነው። ግን ከአፕሪሺየት ወጣ ብዬ ደግሞ የማልቀበላቸው ነገሮች ዮኒ ማኛ ቤት መገኘት፣ ከሌላ ልጆች አንጻር ደግሞ መናገር የምፈልገው ነገር ቢኖር ይሄ ኦርቶዶክሳውያን አፕሩቫል እንዲሰጡን የምንሄድበት እርምጃ የለንም። ምንም አይነት እርምጃ ማለት ነው። ለኔ ልደተ ቃል ገብቶ አፕሩቫል አይሰጠኝም። ለአስተምሮዬ ትክክል መሆኑን አለመሆኑን የኦርቶዶክስ አፖሎጂስቲክስ መጥተው አፕሩቫል አይሰጡኝም። አንዴውኑ ሉተራን ሆኜ ያለው የሉተራን አስተምሮ ይመቸኛል፣ የሉተራን አስተምሮ መጽሐፍ ቅዱሳዊ ነው፣ በቃ አለቀ። እዛ ጋር ነው 4 ነጥብ የምዘጋው። ለሆነ ኦርቶዶክሳዊ ለሆነ እምነቱ ለማይታወቅ ሰው እየሄድኩኝ አፕሩቭ እንዲያደርግልኝ በየዕለቱ አላስረዳም። ይሄ ከኛ ልጆች አንዳንድ ልጆችን ስመለከት ያው ያልተዋጠልኝ ነገር ነው። ለአንዳንድ ሰዎች እኛ እንዲህ ነን ብሎ ኤክስፕሌን ማድረግ ነው ይሄ አስፈላጊ አይደለም። ጀስት ቤት ከፍቶ እኛ እንዲህ ነን ብሎ ማስተማር በጣም ትክክል ነው። እኔ እንዲህ ነኝ ሉተራን እንዲህ ነው ብሎ ማስተማር በጣም ትክክል ነው። ኢዮሲ ቤት ከፍቶ ቢያስተምርና ኢዮሲ ኦርቶዶክስ ቤት ሄዶ ሉተራንነትን ቢያብራራ የትኛው ነው ትክክል? ኢዮሲ ቤት ከፍቶ የሚያስተምረው ነገር ነው። ምክንያቱም ቤት ተከፈተለት እንጂ ያ ከፋቹ ራሱ እኛኑ መልሶ ለማጥቃት የሚሞክር ነው። ኦኬ ኦርቶዶክሳውያን ይህንን ሰሞን በጣም ሉተራዊነትን በጣም የሚወዱ አይነት ነገር አድርግታችሁ እያየን ነው። በጣም እንደምትወዱ በጣም ሪስፔክት እንደምታደርጉን ምናምን ነው የምታሳዩን አይደለ? ለሪስፔክቱ ቴንኪው በጣም ግን ከአስተምሮ ደረጃ ኦልሬዲ ለእናንተ አልዳንም። ከኦርቶዶክስ አንጻር ፔንቴኮስታሉ እንዴት ይታያል ሲባል ፔንቴኮስታል እኛን ድነዋል ብለው ነው የሚናገሩት 100% ሆነው ማለት ነው። ኦርቶዶክሳውያኑ ጋር ሄደን ግን ኦኬ የኛ አስተምሮ በጥምቀት በቅዱስ ቁርባን ተመሳሳይ የሆነ አመለካከት አለን፣ ግን ምንድነው የእናንተ አመለካከት ብንል ኦልሬዲ ኑፋቄ ውስጥ የገባችሁ መናፍቃን ናችሁ የሚል ነው ምላሻችሁ። ይሄ ለአክብሮት ያላችሁን አመለካከት ምናልባት የኛ ልጆች ያው የኛ ልጆችም አብዛኛው ፔንቴኮስታልም ስርዓት ያለው ሰው ነው። አብዛኛው የኛ ልጆች አይ ቲንክ ሳስበው በጣም ረጋ ብለው ነው የሚያወሩት ሉተራን ማለት ነው። ከዛ አንፃር ሪስፔክቱ እንቀበለዋለን። ቃሌ ሌላ ነገር አትበል እንጂ ግን ከአስተምሮ ደረጃ እኔ ሉተራዊነት ተመችቶኝ ስለሆነ ፔንቴኮስታሉ እንደዚህ ይለኛል፣ ሉተራኑ ኦርቶዶክሱ እንደዚህ ይለኛል የሚል አመለካከት ይዤ የሆነ ሐሳብ ላስታርቅ አልሞክርም። የሆነ ሰዎችን ለማስደሰት የሆነ ሰዎችን አላስከፋም። ከሆነ ሰዎች ጋር ደግሞ ለተጋብቼ ኦርቶዶክሳውያንንም ሆነ ካቶሊካውያንን ላሳዝን አልፈልግም። እንደዛው ደግሞ ፔንቴኮስታል ላይ ያሉ እህት ወንድሞቼን ደግሞ ላስከፋ አልፈልግም። ከታች ኮመንት ዮኒ ማኛ ቤት ስጽፉ አየው ዛሬ ዴቫን በጣም
ጎበዝ ነው ጀግና ነው የምትሉ ሰዎች ዛሬ ዴቫ ያችን ነገር ስላልመለሰ ብቻ ስትወቅጡት ነበር። ዛሬ ዴቫ ፈራክ ጴንጤዎችን፣ ዴቫ ዛሬ በጣም መመለስ አቃተ፣ ምላሽ የለህም ስትሉ ነበር። ይሄ ነው የእናንተ አመለካከት። ኦኬ ጀስት እናንተ የኛን መበተን ሁለት ቦታ ተከፍሎ እዛም እዚህም ርዕስ መሆኑን ፈለጋችሁት እንጂ ምንም የሉተራን አስተምሮ ጥሟችሁ አይደለም። ባይዘው አንድ ሰው የሉተራን አስተምሮ ከጣመው ከኔ አንደበት ራሱም ሊጠብቅ አይገባም፣ ሄዶ መግዛት ይችላል። በጣም ብዙ መጽሐፍቶች አሉን፣ በጣም ብዙ ስኮላሮች አሉን። አንዷን መጽሐፍ ብድግ አርግቶ ቢያነብ ሙሉ በሙሉ ማወቅ ይችላል። ኦኬ ሙሉ በሙሉ ሉተራን ምንድነው የሚለውን ነገር ጀስት ዲፈረንሱን ማለት ከፔንቴኮስታል ጋር ያለውን ዲፈረንስ ማወቅ ይችላል። ኢትስ ሲምፕል፣ ምንም ከባድ ካልኩሌሽን የሚጠይቅ ነገር አይደለም። ግን የተፈለገው አንድነታችንን ነው በቃ እንዲበተን የተፈለገው። ኦርቶዶክሳውያን አይ ቲንክ በደንብ የተረዳዳን ይመስለኛል። አሁን የኛ ልጆችም እናንተን የተረዷችሁ ይመስለኛል። ምክንያቱም ለሪከርድም ለፖለቲካም አልመች ሲሏችሁ ስለሰደቧቸው ማለት ነው። ራሳችሁ መልሳችሁ ደግሞ የኛ ልጆች ስለሰደባችሁ። ትላንት ወዲያ በጣም አሪፍ ነው ያንተ አመለካከት፣ ለሉተራን ቀኝ ቆማል ስትሉ የነበራችሁ ሰዎች በአንዲት ርዕስ ከኦርቶዶክሳውያን ጋር ተለያይቼ ውይይት ሳደርግ መልሳችሁ የምትሰድቡት ይሄ ግልጽና ግልጽ ልዩነት ፈጥሮ ለየብቻ ለማጥቃት እንጂ ደና የሆነ አስተሳሰብ ኖሯችሁ እንዳልሆነ በደንብ እናውቃለን። ስለዛ አንድ እዚህ ቲክቶክ ላይ ማቀው ሰው አለ፣ የሚጠቀመውን ቃል ተጠቀምላችሁ፣ ዳራችሁን ያዙ። ኦርቶዶክሳውያን መነጋገር የምንችለው እርስ በእርስ መድረክ ይዘን በተረጋጋ መንፈስ ነው። ከአሁን በኋላም የሚቀጥለው ባይዘዌ እኔ ሉተራን ነኝ፣ ሌላ ፔንቴኮስታል ሊኖር ይችላል። በተረጋጋ መንፈስ ነው የምንነጋገረው። እኔ እከሌ ድኗል እከኔ አልዳነም የሚለውን ደግሞ አፕሩቫል እንድንሰጣቸው አትጠብቁ። ለምሳሌ በጣም ዛሬ ከሚጠየቁ ጥያቄ መካከል የሉተራን አንደርስታንዲንግ የሌለ ጥያቄ እየጠየቃቸው የነበረው እከሌ ድኗል እከሌ አልዳነም የሚለው ነገር ነው። ኦኬ ይሄ ባይዘ ከሉተራን አንፃር አይመለስም፣ የሚመለስ ጥያቄ አይደለም። ምክንያቱም ቪዚብል ኢንቪዚብል ቸርች አለችን። ቪዚብል ኢንቪዚብል ብለን የምናስቀምጠው ቪዚብሉ እኛን አካቶ ፔንቴኮስታሉን ይዞ ኦርቶዶክሳውያኑን ይዞ ካቶሊክን የያዘ ነው። ኦኬ ትሪኒታሪያን ያመኑ ሰዎችን የያዘ ነው ቪዚብል ብለን ያስቀምጥንላችሁ። ኦኬ እዛ ውስጥ የሚኖሩ ሰዎች አሉ፣ ጌታ ኢየሱስ ክርስቶስን የተቀበሉ የዳኑ ሰዎች አሉ። ኢንቪዚብሉ ጋር ስንመጣ እነዛ ሰዎች ሊድኑ ይችላሉ። ከኦርቶዶክስ ሊድን ይችላል፣ ከሉተራን ሊድን ይችላል፣ ከካቶሊክ ሊድን ይችላል፣ ከፔንቴኮስታል ሊድን ይችላል። ያንን የሚያውቀው እግዚአብሔርና እግዚአብሔር ስለሆነ ነው ኢንቪዚብሉ ላይ እኛ አንቀላቅላችሁም የምንለው። አንድ ሰውዬ አይቻለው መድረክ ላይ ቆሞ እከሌ ድኗል እከሌ አልዳነም የሚል ውሳኔ ከኦርቶዶክሳውያን አንፃር ሲናገር፣ እኛ ሉተራውያን በእግዚአብሔር ፋንታ ፍርድ ወንበር ላይ ተቀምጠን አንፈርድም። እከሌ ድኗል እከሌ አልዳነም የሚል ጥያቄ አትጠይቁ። በቃ ከኛ ልጆችም ቢሆን ፕሊዝ ፔንቴኮስታሉም ይሁን የትኛው እኔ ድኛለሁ አልዳንኩም አትበሉ። ለድነታችሁ የሚያስፈልገውን ነገር መጽሐፍ ቅዱስ አስቀምጦላችኋል። ከሉተራን አንፃር ነገረ ድህነት እንዴት ይብራራ የሚለውን ኤክስፕሌን አደርጋለሁ። ከዛ ውጪ ያለፈ ግን ፍርሚያ እየሰጠው መንግስተ ሰማያት ማስገባ እግዚአብሔር አይደለሁም ሰው ነኝ። ኦኬ ከዛ አንፃር የኛ ልጆችን ብትመለከቱ ላለው በተረፈ በጣም ቴንኪው። ዛሬ ዮኒ ማኛ ቤት ገብታችሁ ፖለቲካ እንዳይሰራ በስርዓት ትክክለኛ የሆነውን የሉተራን አስተምሮ ይዛችሁ የወጣችሁ ሰዎች፣ በተለይ ዮሲ ዛሬ ዴቫንም ላመሰግን ፈልጋለሁ። ጀስት እንደው ሁሌ ነው ማመሰግነው። እነ ጀርሚ አንዳንድ ነገሮች ቢቀሩ የተፈለገው ነገር አልተገኘም። ለዛም ነው ከስር ሲሳደቡ የነበሩት። ያው ሪዛልቱ ትክክለኛ ሆኖ ስላልተገኘ
የእነሱ ነገር ደግሞ ምላሹ ስድብ ነበረ። ኤኒዌይ ሀሳቤን ጨርሻለሁ። አመሰግናለሁ ሁላችሁ። እሺ አቤላ ተባረክ። ጀስት እና ኢፌስ ደምቀው እንቀጥል። ጀስት ናይስ ቱ ሚት ዩ መቀጠል ትችላለህ። እሺ ሁላችሁንም ሞዴሬተር እሺ ቀጥል። ይቅርታ ትሰማለህ? አይ ሞዴሬተሮች ከፍ አድርጉልኝ ነበር። ቀጥል ተባረክ። እሺ በመጀመሪያ ሁላችሁንም እዚህ ሩም ገብታችሁ በተለይ ደግሞ ትልልቅ እንደዚህ አይነት ውይይቶች፣ ዲስከሽኖች፣ ሰው የሚያነጋግሩ ነገሮች ሲፈጠሩ እንዲሁ በግል ቤትን ዘግቶ ወይንም ደግሞ ተቀራራቢ አመለካከት ካለው ሰው ጋር ከማውራት ይልቅ እንደዚህ ደግሞ አንድ ላይ መጥቶ ማውራቱ ትልቅ ጥበብ ነው፣ ትልቅ ዊዝደም ነው እና ሩሙንም የከፈታችሁ ሰዎች በዚህ መሆናችሁ ደግሞ ሪፍሌክት ያደረጋችሁ ሰዎችን በጣም ላመሰግናችሁ እወዳለሁ። በጣም ብዙ ነገር ላይ ሪስፖንስ አልሰጥም፣ መልስ አልሰጥም። ምክንያቱም ሰዎች ሀሳባቸውን የገመገቡበትን መንገድ በደንብ አንጸባርቀዋል። አሹር አድርጌ ማለፍ የምፈልገው ነገር እንግዲህ ቤቱ በጣም ስትሮንግ የሆነ ቤት ነው። ብዙ ሞቲቭ ኢንተርቴን የሚደረግበት ቤት ነው። አንደኛ የዮኒንም ደግሞ ባህሪም ስናየው በጣም ሀሳብ ቅድም እንደተነጋገረው አነጋጋሪ ሆኖ የሚወጡ ነገሮችን በሌላ ቋንቋ እንደምንለው ማነው የሚያስነኩ ነገሮችን የመጠየቅ ቻሌንጅ የማድረግ ወደዛ ድራይቭ የማድረግ ባህሪ እንዳለ ሁላችንም እናውቃለን እና በዚህ ሁሉ ነገር ውስጥ ግን በወንጌል አማኙ ዘንድ ያለንን የአስተምህሮ አንድነት እንዲሁም ደግሞ ከተቀመጡት ሳክራመንታል ቲቺንጎች አንጻር በዕለቱ ከተነገረው ሀሳብ አንጻር ደግሞ ያለውን ነገር ብዙ ሰዎች ገልጸው ዲፌንድ አድርገዋል። እኔ እንኳን ቴዎሎጂካል በሆነው ነገር ላይ ሪፍሌክት ባላደርግም ግን እኛ ኢቫንጀሊካልስ ሉትራውያን ነን የሚለውን ነገር አሹር አድርገናል። ሌሎቹም እንደዛው ማለት ነው። አንዳንዴ ቴዎሎጂካል በሆነ ሴታፕ ውስጥ የምናነሳቸውና የምናወራቸውን ሀሳቦች ራሱ ክሪቲክሶች፣ ኮምፓራቲቭ ቴዎሎጂ ራሱ በዛ ሁኔታ ላይ ሲሰጥ አልሰማሁም፣ በተለይ በኢቫንጀሊካል ሰርክል ውስጥ እና ያ አንዱ ጥሩ አድቫንቴጅ ነው። ኢቫሉዌት ማድረግ እንችላለን። አላማው ግቡ መጥቷል ወይ? ቤቱ ልክ ነው ልክ አይደለም ወይ? የተነሱት ሀሳቦች ላይ መወያየት እንችላለን። ነገር ግን ዩኒቲ የሆነው ነገር ሁልጊዜ ሀሳብ ስንሰጥ ከመልካም ነገር ምን አቺቭ አድርገናል፣ ምን መልካም የሆነ ነገር በዛ ውስጥ ታይቷል ከሚለው ነገር መነሳቱ አስፈላጊ ነው ማለት ነው። ቦታውን በተመለከተ እንግዲህ የኛ ወንድሞችም እኛም በዛ ስፍራ የገባ ነው ሚዲያውን ፕላትፎርሙን አድሬስ ማድረግ የምንችለውን ሰው ለመጠቀም ነው። በዛ ጉዳይ ላይ ሀሳብ አስተያየት ተሰጥቶበታል። ልክ ነው ልክ አይደለም ተብሏል። ግን አንዳንድ ጊዜ ፈርተን የምንቀርባቸው ነገሮች የሉም። ለምሳሌ ትክክለኛ አስተምሮ ካለ ትክክለኛ ቲቺንግ ካለ እዛ ሚዲያ ላይ ተወጥቶ ራሱ አቺቭ የተደረገው ብዙ ሰዎች ሪፍሌክት ያደረጋችሁበት ነገር አንዱ ኤሌመንት ነው ማለት ነው እና ከዛም አንግል አንጻር ቤቶች በጥንቃቄ ተይዘው ሀሳቦች አርቲኩሌት ተደርገው እርስ በርስ በወንጌል አማኙ ዘንድ ያለውን ቴንሽን በሚያራግም መልኩ ሳይሆን በሚጠብቅ መልኩ አንድነትን በሚጠብቅ መልኩ ፎርዋርድ መደረጋቸው እኔ እንደ ጥሩ ነገር አየዋለሁና ከዛ አንግል አንጻር ሌሎች ወንድሞቻችን እንድትረዱ ትፈልጋለሁ። ሌላው እንግዲህ እኔ አንዱ የተወቀስኩት እኔ ነኝ ይመስለኛል ዮናስን ክሪቲካል ቲንከር በማለቴ እንግዲህ ሀሳቤ ፎርዋርድ ሳደርግ ቻሌንጂንግ የሆነ ታይም ላይ ነበረ፣ ሙግት የነበረበት ሀሳብ ላይ ነበረ ሀሳቤን የሰጠሁት እና ጥያቄውን አጠንክሮ መግለጹን ኢንሲስት ማደረጉን ጫን ብሎ መናገሩን ለመግለጽ የተጠቀምኩበት ቃል ነው የሚለውን ሀሳብ እንድትይዙልኝ ይፈልጋለሁ። ሌላው ደግሞ
አንዳንዴ እንዴት ነው እርስ በርሳችንን በአንዳንድ ጉዳዮች ኮንቨርሴሽን ስናደርግ እኔ ወደኋላ መመለስ አልፈልግም። እኔ ወደዚህ ፕላትፎርም ስመጣ ብዙ ኮንተንትም አልሰራም። እንደምታውቁ ብዙ ገብቼ ሙግቶችንም ሀሳቦችንም ፎርዋርድ አላደረግም። ግን እኔ የመጣሁበት አጋጣሚ እዚህ ላይ ያላችሁ ወንጌል አማኞችን ባይወክልም ግን በሉትራውያን ላይ በጣም ከፍተኛ ዘመቻ በሚዘመትበት ፐርሰናሊ ኢንዲቪጁዋሊ አታክ እኛ አስተማሪዎች በሚደረጉበት ጊዜ ነው የመጣሁት። እንዳልኩት እዚህ ላይ ያላችሁትን ፈጽሞ አይወክልም እና በዛ ሁኔታ ውስጥ ስመጣ ወደዚህ ቲክቶክ ፕላትፎርም የመምጣትና አፖሎጂቲክሱን ጆይን የማድረግ ሞቲቭ ኖሮኝ ሳይሆን ለምን ይሄ ልክ ነው ወይ በዚህ ደረጃ ወንጌል አማኞች ሆነን አንድ ላይ ሆነን ብዙ ታሪካዊ ጉዞዎችን አሳልፈን በጣም ከባድ የሚባሉ ዘመኖችን በጋራ አሳልፈን በዚህ ደረጃ የኛን ልጆች ወይም ደግሞ ከሀሳባቸው ከሞቲቫቸው ትንሽ ድምፅን ከፍ አድርገህ እየተሰማ አይደለም ከታች ይቅርታ። እሺ አሁን እሰማለሁ። ኤርፎኔ ነው መሰለኝ። አሁን ትሰማለህ? እሺ እና እኔ ወደ ቲክቶክ ፕላትፎርም የመጣሁበት ጊዜ በሉትራን ወንድሞች ላይ ከፍተኛ ጫና በመካነ ኢየሱስ ልጆች ላይ እንግዲህ ሁላችንም እናውቃቸዋለን አብዛኞቹ ልጆቻችንን። ከዛም በኋላ እኔ ፐርሰናሊ አድሬስ አድርጌያቸዋለሁ። የሚያገለግሉበትን ቦታ እና ስፍራ አጣርቻለሁ። አንዳንዱንም ከዚህ ፕላትፎርም ላይ የሚሰሩትን በተለይ በአዲስ አበባ አካባቢ ያሉትን በአካል አግኝቼ ከነርሱ ጋር ተወያይተናል እና ምን ልፈልጌ ነው በዛ ደረጃ ጫና ሲደረግባቸው የመጣሁበት ጊዜ ስለነበረ በእውነት ለመናገር እኔንም የሚያሳዝኑኝ ነገሮች ተፈጥረው ነበረ። እንዲሁም ደግሞ ከኛም ከሉትራውያን ወገን ሀሳባቸውን በሚያቀርቡበት ጊዜ የተናገሯቸውን ነገሮች ብዙ የተቆራረጡ ነገሮችን አይቻለሁ። ለዛም ምላሽ ተብሎ ደግሞ የተቀመጡ የተነገሩ የተከፈቱ ቤቶች እንዲሁም ብዙ ማዋከቦችን አይተናል። ያ ግን ኮንስትራክቲቭ አይደለም። አሁንም እድል የሚሰጥ ነው። በመካከላችን ያለንን ታሪካዊ ጉዟችን ላይ ጥቁር ነገር ጥቁር ነጥብ የሚያሳርፍ ነው። ስለዚህ በጣም ስኮላርሊ በሆነ መልኩ ዲሲፕሊንድ በሆነ መልኩ ከዚህ በኋላም ያሉንን ውይይቶች ማድረግ እንችላለን። ከእርስ በርስ መማማር እንችላለን። እንደምናውቀው ግራውንድ ላይ በጣም ብዙ የሆኑ የሚሽን ስራዎችን በጋራ ይሰራሉ የወንጌል አማኞች። በኢትዮጵያ ውስጥ በጣም ፊዚብል የሆነ የሚታይ መልካም የሆኑ ተጽዕኖችን ወንጌልን ከመናገር ከመስበክ ባሻገር ብዙ ቪዚብል የሆኑ በልማቱ በትምህርቱ ብዙ ነገሮች ተሰርተዋል እና የጋራ ታሪካችንንም በማያጠለሽ መልኩ ከዚህ በኋላ ያሉ ኮንቨርሴሽኖችን መቀጠል ይኖርብናል የሚለውን ሀሳብ እንድንይዝ እፈልጋለሁኝ። በዚህ ውይይት ላይ ሪፍሌክት ያደረጋችሁ በተለይ ደግሞ የጋራ አንድነታችንን በተመለከተ በቦልድነስ አብዛኞቹ ተናግረዋል። እንደው ትራፕ በሚያደርግ ይሄ በአስጨናቂ ሁኔታ ውስጥ ነው እንግዲህ እንደተመለከታችሁት ስኩዊዝ ለማድረግ ለመነጠል የሚመስሉ ጥያቄዎች ተነስተዋል። እነኛ ሁሉ በምን አይነት በጥበብ በተሞላበት መልኩ ሪስፖንድ ተደርገዋል እና እሱንም ሪኮግናይዝ ማድረግ አፕሪሺየት ማድረግ እንዲሁም ደግሞ እንደ ወንድምነት ደግሞ መንቀፍ ያለብንን ጥያቄ ማንሳት ያለብንን ጉዳዮች እንድናነሳ ፈልጋለሁ። እንዳለው ኢቫንጀሊስት አብዱል ሰላም ብዙ ነገሮችን ይልክልኛል። እዛም ላይ ሪፍሌክት እናደርጋለን። የእኛ ልጆች እንደው ጠርተን ልንገስጻቸው እንችላለን። እንደ ቤተ ክርስቲያን ልጆቻችን ናቸው ብለን ስለምናምን ማለት ነው። በሌላ መልኩ ግን ይህንን ጋፕ እንደው ለማንጸባረቅ ብዙ ሰዎች በሚጠቀሙበት መልኩ በእኛ በወንጌል አማኞች ዘንድ ደግሞ ሉትራውያን ላይ እንደው ትንሽ ትኩረት ያደረገ አይነት ሀሳብ የሚሰነዝሩትንም ሰዎች መምከሩና መውቀሱ በጣም ክርስቲያናዊ ነው፣ ጥበብ የተሞላበት ነው እና ከዛ አንግል አንጻር እንድንመለከተው ፈልጋለሁኝ። ምናልባት እንደው እኔ በጣም ከተናገርኳቸው ነገሮች ፐርሰናሊ የምጠየቀው ነገር ካለ ለዛ ጥያቄዎች ራሴን ወክዬ ምላሽ እሰጥበታለሁ። ነገር ግን
ሁሉንም ነገር ስናይ ፖዚቲቭን ነገር እንይ። በተለይ ደግሞ የዛሬ 7 ወር 8 ወር ያ ቤት ጤናማ በነበረበት ጊዜ ያ ቤት አመቺ በነበረበት ጊዜ ለፕሮቴስታንት ሰርክሉ በነበረበት ጊዜ ብዙ ሰዎች ገብተው አስተያየት ሲሰጡ ነበር፣ ብዙ ነገር ሲሉ ነበር። ግን አሁን ደግሞ እንደምናውቀው የማይሆን በሚመስል ሁኔታ ውስጥ ሲካሄድ ደግሞ ሉትራውያንን ለምን ተገቡ ተብሎ ደግሞ መውቀሱም ምን ያህል ፌር ነው የሚለውን ነገር አንድ ላይ ብናይ ጥሩ ነው። በዚህ አጋጣሚ ለመጀመሪያ ጊዜ የተዋወቅኳችሁን እንዲሁ አብሬያችሁ ለማውራት እድል ያገኘኋችሁን ሰዎች በዚህ ያላችሁትን በጠቅላላ ከሆስቱ ጀምሮ ከሆስት አካውንት ጀምሮ ሁላችሁንም እንኳን አወቅኳችሁ። በሌላም ጊዜ ደግሞ እንወያያለን። ወንጌል ይቀጥላል። ወንጌል እየሰፋ ይሄዳል። ቴንኪዩ ጀስት ተባረክ። ያ ዋናው ዓላማችንም ወንጌል እንዲቀጥል ስለሆነ ማለት ነውና ያወቀ ሰው እኛ ላይም ዘንቧል። እኔ አቤላ ጆናና ኤፍሬም ባለ ጊዜ ገብተን የነበረ ጊዜ ላይ ያው ቤቱ ትንሽ አስቸጋሪ ቤት እየሆነ ስለመጣ ሶ አይ ቲንክ በዛ ምክንያት ነው ብዬ አስባለሁ። ኤኒዌይስ ግን ተባረኩ። ብዙ ማለት የሚቻልበትን ያንን ላይቭ ሾው በአንዴ ወተር ዳውን ያደረጋችሁት እናንተና ዮሲ ጌታ ይባርካችሁ። በጣም ኤፍ ያለ ላልተናገሩ ሰዎች እድል እየሰጠው ነው። ቶሎ ወደ ትምህርታችን እንገባ። ኤፍ ያለ አለው ቃሌ እንደምን አላችሁ? ሰላም ብያለሁ ሁላችሁ። እኔ ቪዲዮን ስላልሰማው ብዙ ነገር ልናገር አልችልም። እኔ ላይቭ እንደነበራችሁ እሱን ምንም አላቅም ማለት ኢንጌጅ አላረኩም። ስለዚህ እሱ ላይ ላወራ አልችልም። ግን ሰላም ብያለሁ። አይ ቲንክ ሰላምታው ይቀድማል መሰለኝ። ታች ያላችሁትንም ገስት ላይ ያላችሁትንም የተወሰነ ነገር ብቻ ብዬ እኔ ላለሁ ማለት ሌላ ሰው እንደዛ የሰማ ሰው ቢቀጥል የተሻለ ነው። እኔ ኮምፕሊትሊ እዛ ሰውዬ መግባት ምንም በቃ ማልደግፈው ነው። ምንም ቢወራ እኔ እዛ ሰው ቤት መግባት ፐርሰናል ያላምንበትም። ሌላ አፕሮች መጠቀም የተሻለ ነው ብዬ አስባለሁ። አንዳንዱን አፕሮች እንግዲህ ጊዜ ሲቆይ ለማሳየት እንሞክራለን። እንዴት ቢደረግ ጥሩ ነው ምናምን የሚለውን እንደዛ እሱን እንግዲህ ጌታ ከፈቀደ ለማሳየት እንሞክራለን። ከዛ ውጭ ግን እዛ ሰው ቤት መግባት ማለት ሰውየው በቃ ምንም እኮ የሚያዝም ሰው አይደለም። ምን ፕሮቴስታንት ነው ምንድን ነው አይታወቅም። እና መስመሩን ያለየ ሰው ነው። ደግሞ የሆነ ሌላም አጀንዳ ያለው ይመስላል። ሞራውን ደግሞ ፌቨር የሚያደርገው ኦርቶዶክስን ስለሆነ የማላተም የማጋጨት ወይ ደግሞ ኤርሚያስን ሲያነሳ ምናምን ነው ማለት የሆነ ነገር ያነሳል። ብቻ በመሀል ጴንጤቆስጣልን ሁሉ ያነሳል። ከዛ እንደዚህ ነው በተቃርኖ ሳይድ ሁለቱን ለማስቀመጥ ሰሜንና ደቡብ አድርገው ለማተኳኮስ ምናምን ይፈልግ ሰው ነው። እና you have to understand the politics ነው አንደርስታንድ ማድረግ አለባቸው። የእግዚአብሔር ቃል ክሊርሊ ኤክስተርናሊ ክሊር ተደርጎ ለሰው ይደርሳል ወይ ነው። አሁን አንድ አገልጋይ የሚጨነቀው ያንን ነው። ወጭስ ቤት እዚህም ገብቼ እናገራለሁ። እዚህ መናገር ስለቻልን ብቻ እንናገርም። አንዳንድም ነገር ለሰው ለሚሰማ ሰው ኤክስተርናሊ ክሊር ሆኖ መቅረብ ስላለበት እሱን ነገር በማሰብ ማቹር እንደሆነ ሰው እንደዛ መናገር አለብን ብዬ አስባለሁ። እና ፐርሰናሊ አልደግፈውም። ሌላ የተሻሉ አፕሮቾች አሉ ብዬ አስባለሁ። ሌላው ምንድነው የሉተራን ዣንጥላ በጣም ሰፊ ነው። እሱንም አንደርስታንድ ማድረግ ጥሩ ነው። አሁን እንግዲህ የሆነ ግሩፕ አለ መሰለኝ እና ልዩነትን እዛ አንድነት ውስጥ መግለጽ ይቻላል፣ ኤክስፕረስ ማድረግ ይቻላል። ግን የሉተራን ዣንጥላ በጣም ሰፊ ነው። ሁሉም ሉተራን አቀራረብ ላይ ሀሳብ ላይ ተመሳሳይ የሆነ አይደንቲካል የሆነ ሀሳብ አፕሮች ዘዴ ምናምን ላይኖረው ይችላል። የተለያየ ልንሆን እንችላለን፣ ችግር የለም። እሱን ነገር ግን ኮንሰክሬት አድርገን አንድ ላይ መግለጽ የምንችልበትን አንድ ላይ ቁጭ ብለን የምንልበትን ሀሳብ እንደዛ መፈለግ ይሻላል። አሁን ወንድማችን እያወራ የሆነ ቪዲዮ ኢንቦክስ ላይ አይቼ ነበርና የነገረ ድነት ላይ አንድ ናቸው ብሎ ይጠይቀዋል። ምንድን ያለው አይደለንም ነው እንደዚህ ነገርና ያ ሰውዬ እያስጨነቀ መሰለኝ። ይሄም በጣም ክላሪፊኬሽን የሚጠይቅ ነገር። እሺ መጣ
ክላሪፊኬሽን የሚጠይቅ ነገር ነው። ይሄ በጣም ክላሪፊኬሽን ይጠይቃል። ባለፈውም ላይቭ ላይ ገብተናል። ትሬጅ እና ዩኒቲን ስናነሳ ትሬጅን አብረን ማንሳት ግዴታ ነው። ሁሉም የስነ መለኮት አስተምሮ ዝም ብሎ እንደዚህ በአንድ መስመር ላይ ስለማይቀመጥ እርከን ስለሚበጅለት፣ በተለይ ደግሞ ከ16ኛው ሴንቸሪ በኋላ ያሉት ሉተራን ቴዎሎጂያንስ፣ ሪፎርምድ ቴዎሎጂያንስ ኮንሰክሬት አድርገው እያግባቡ ስለመጡ ማለት ነው፣ በኦርደር በእርከን እያስቀመጡ ስለመጡ ዩኒቲን ስናነሳ ትሬጅን የሆነ በጣም በክላሪፊኬሽን ካላወራ ነው እንዲሁ ዝም ብለህ እኔ ምለውን በል እየተባለ ሰው የሚናገርበት ሜዳ ሲጀመር ለምን ይገባል ነው? ግልጽ አይደለም፣ ለምን ግልጽ አይደለም። እና ሌላ ሰዎችን መምረጥ ይሻላል፣ ወይ ደግሞ ተግባብተን አንድ ላይ ቁጭ ብለን ኮንሰክሬት የሚደረገውን ሀሳብ አንድ ላይ አግባብተን የተሻለ አፕሮች ነው ብዬ አስባለሁ። ሙሉም ቪዲዮ ስላልሰማው ግን እያንዳንዱ ነገር ቶክ ማድረግ ብዙ አልችልም። ያ ቀጥሉ ቃል። እሺ ተባረክ ኤፊ። እሺ ዮሲ፣ እሺ ብትመጣና ትንሽ ሀሳብ ተካፍለን ሶላ ስክሪፕቸር ላይ ስለምናወራ ደስ ይለናል። የምትሄድ ከሆነ ግን ዲሜንጅ ካለብህ ድረስ ማለት ተባረክ ዮሲ ብለህ የምትሄደው ነገር ካለ ይኸው አማን ከመጀመሩ በፊት እንደውፍት ቃሌ ስለተሰጠኝ እድል በድጋሚ አመሰግናለሁ። በጣም ኮንስትራክቲቭ የሆነ ዲስከሽን እንዳለን እያየው ነው። ጌታ ይባርካችሁ። ምናልባት የተፈለገው ብቻ ነው የተቆረጠው እንጂ በውይይቱ ላይ የነበራችሁ ሰዎች እንዳደመጣችሁት ሌሎች ከሉትራን ቤተ እምነት ውጭ ያሉ ድነዋል ወይስ አለን የሚል ጥያቄ ሲያነሳ ምን ያህል እንደተረዳው አላውቅም። ያው ሶፊስቲኬትድ የሆነ ሊሆን ይችላል፣ ግን ለማብራራት ሞክሬያለሁ። ያነሳውለት ነገር ምንድነው? ሉትራን ቅዱሳት ሚስጥራትን የጌታ እራትና ጥምቀትን በሚመለከት ጌታ ኢየሱስ ክርስቶስ የሰራውን ስራ ወደ ግለሰቦች በነፍስ ወከፍ የሚያደርስ የጸጋ መቀበያ መንገድ ነው። ሌሎች ቤተ እምነቶች ከሉትራን ቤተ እምነት ውጭ ያሉ ማለት ነው የወንጌላውያን አማኞች በጥምቀትና በጌታ እራት ጉዳይ ላይ እንደ ሉትራን ባያምኑ በኢየሱስ ክርስቶስ ስራ ግን ያምናሉ። በዚህ ጉዳይ ላይ በጣም እንመሳሰላለን በወንጌሉ ስለምናምን። አልዳኑም የሚለው ስቴትመንት ትክክል እንዳልሆነና የመዳን ጉዳይ ራሱ የሚወሰነው በእግዚአብሔር እንደሆነ ክሊር አድርጌ ለማንሳት ሞክሬያለሁ። በእኔ በኩል ዴቭም እንደዛው ያነሳለት ይመስለኛል። መሀል ላይ እኔ ተቋርጦብኝ ወጣው እንጂ ምናልባት አንድ ወንድማችን በድነት ጉዳይ ላይ ሲጠይቀው ከዛ እንግዲህ ታያችሁ በጣም ኤክስቴንድድ የሆነ ዲስከሽን ነው። ከ2 ሰዓት በላይ የፈጀ ዲስከሽን ነው። ነገር ግን የተፈለገው ያው ሁላችሁ እንደምትረዱት እንዳነሳችሁትም በወንጌላውያን አማኞች መካከል ልዩነትን ዓላማ ተደርጎ ስለታሰበ ዋናው ኤም እሱ ስለነበረ ያቺ አንድ ወንድም ከኛ ጋር የነበረ በድነት ጉዳይ ላይ ሲጠይቅ እናታውን ቲክቶክ ላይ ተቆርጣ ያወጣቸው ኤፊም ሰማው ያለው እሱን ነው። ግን ብዙ ነገር አውርተናል እዛ ውስጥ። እንደዛ እኔው አንዳንድ ጊዜ ውይይትን አትቆጣጠሩትም። ውይይት ላይ ሙግት ላይ ላይቭ ላይ የምታሳልፉ ሰዎች ወንድሞች ይገባቸዋል የምለው ነገር ምናልባት መጨረሻ ላይ ሀሳብ ስሰጥ እንስማማለን ማለት ላይሆን ይችላል። በሀሳብ አለመስማማት ጤነኝነት ነው። ይህን ሀሳብ አሁን አልተቀበላችሁ ማለት ከኔ ጋር ጠላት ናችሁ ማለት አይደለም። ሀሳቤን ነው የማትቀበሉት እንጂ እኔን አይደለም። በዛ መንፈስ ተረዱኝ። ዮኒ ቤት ላቅ ያለ ውይይት እንድናደርግ ማለት ነው። ሀሳብ ላይ ያተኩረን ዮኒ ቤት በመግባታችን ዮናስ ማኛው ነው ዮኒ ማኛው የሚባለው ሰው ቤት በመግባታችን እኔ አንዱ ትልቅ አቺቭመንት ብዬ ማስቀምጠውን አቺቭመንት አግኝተናል ብዬ አምናለሁ። ትልቁ አቺቭመንት ከዚህ ቀደም የሉትራን አስተምሮን እናስተምራለን በሚሉ ወንድሞቻችን እና ደግሞ የሉትራን አስተምሮ በማይቀበሉ ወንድሞች መካከል ወንጌላውያን አማኝ ወንድሞች መካከል ጥቂት ወንድሞች መካከል የተፈጠረ አለመግባባት፣ የቃላት መካረር፣ አላስፈላጊ የሆነ የጎንዮሽ ገለጻዎች ምናምን የግለሰብ ህይወት ውስጥ የመሳሰሉ በዚህም በዛም እኔ ሁሉም ስተት ነው ብዬ ነው የማምነው። በዚህም በዛም ያለው በዛ በተፈጠረ ክፍተት ምክንያት ያው የተጎዱ ሰዎች ልክ ቲክቶክ ላይ በሚወጡበት ሰዓት ያው ስሜት የተጫነው አስተያየት ይሰጣሉ። ያ ስሜት የተጫነው አስተያየት
አንድነታችንን አደጋ ላይ ጥሎ ነበር። ይሄንን አጋጣሚ በመጠቀም እንደነ አሁን ዛሬ የገባንበት ቤት እንደነ ዮኒ ማኛ አይነት ሰዎች አብዛኛው አፍሌሽናቸው ወደ አሁን ባለው ሁኔታ ወደ ኦርቶዶክስ ቤተክርስቲያን ስለሆነ በመካከላችን ልዩነት ያለ እንዲመስል እንዲሁም ደግሞ ሌሎቹን ሉትራውያን ሌሎቹን ወንጌል አማኞች ያልዳኑ አድርገው እንደሚቆጥሩ ተደርጎ እንደሚታሰብ እንደዚህ አይነትም ግንዛቤ አስተምሮ እንዳለ እንዲታሰብ አይነት ጥያቄዎች እንደዚህ ካልኩሌትድ የሆኑ ፕሪካልኩሌትድ የሆኑ ጥያቄዎችን ሲያነሳ ከዚህ በፊት የነበረውን የግጭት መሰረት አድርጎ ለመከፋፈል የተካሄደበትን ምንድነው ፕሮፓጋንዳ ልበለው ሴራ ልበለው ሰብረነዋል ብዬ ነው የማስበው። ምክንያቱም አንድ የሚያደርገን ነገር እልፍ ነው ብለን አንድ የሚያደርጉንን ነገሮች አንስተናል። እንደውም በቅዱሳት ሚስጥራት ጉዳይ ላይ እኮ ወንጌላውያን ማነው ፕሮቴስታንቶች ማነው ሉትራውያን በጌታ እራት በጥምቀት እንዲሁም ደግሞ በኑዛዜና በኃጢአት ይቅርታ ካልሆነ በስተቀር በተለይ ሁለቱ ላይ አተኩሬ ነው ያወራሁት። የኔን ብናገር እነዚህ በክርስቶስ በኢየሱስ በራሱ የተቋቋሙ ናቸው እና ይሄ ከሌሎቹ ከኦርቶዶክስም ከካቶሊክም ይለየናል። ምክንያቱም የእነሱ ቅዱሳት ሚስጥራት ስንት እንደሆነ ሁላችንም እናውቃለን። እና የመሳሰሉ ነገሮችን አውርተን ዮኒም ወደ ኦፌንሲቭ ወደ ቁጣም የመጣበት ምክንያት ከአጓይነት ማዕቀፍ ወጥቶ አላስፈላጊ ዴሪቬቲቭ ቃላቶችን ወደ መጠቀም የመጣበት ምክንያት ዓላማው ስላልተሳካ ነው። የተመጣበት ዓላማ ስላልተሳካ ነው። ይሄ ዓላማ አለመሳካቱ አንድ የሆንባቸው ኤሪያዎች ብዙ መሆናቸውን ለማሳየት በመቻላችን ለእኔ ስኬታማ ነን ብዬ ነው የማስበው። እንደውም ከዚህ በፊት የነበረውን ውንድ ምንድነው ይሄ ቁስለት ህመም የጠገነ ይመስለኛል። አንድነቱን አጽንኦት ሰተን ስላወራን ያውም ሉተራውያን ናቸው ከዚህ በፊት ይወያያሉ የተባሉ በዚህ ሙግት ውስጥ አሉ የተባሉ ልጆች ጭምር ነው ይሄንን አፈርም ያደረኩት እዛ ፕላትፎርም ላይ። ለዚህ መርዶ እንደሚሆን ምንም ጥያቄ የለውም እና ይሄን ዓላማ አለማሳካት በራሱ ለኔ እንደ አንድ ስኬት ነው ብዬ ነው የምወስደው። እሱ መድረክ ላይ ውይይት ማድረጉን በተለያየ አንግል አንፃር ሂስ አቅርባቸዋል። ጤነኛ ነው። የግድ ልንስማማ አይገባንም። ከሁሉ በላይ ግን የአንድነት ጉዳይ ዋና ስለሆነ ያንን አንድነትን አደጋ ላይ የሚጥሉ ከዚህ በፊት የነበሩ ትርክቶችን ዛሬ ባደረግነው ውይይት በመስበራችን ምክንያት ትልቅ ስኬታማነት ነበረ። ይሄንን እንደ ትልቅ ፍሬያማነት ብትወስዱትና ብታዩት ለማለት ነውና ብዙ አላወራም እዚህ ላይ። እግዚአብሔር ይባርካችሁ። ቴንኪው። እሺ ዮሲ ቃሌ ተባረክ ወይ እንግዲህ ተባረኩ። በጣም ደስ ይላል። በተለይ የኢዮሲ አሁን ያነሳው ሐሳብ ይደገፋል፣ ተቀባይነትም አለው። ግን ኢዮሲ በሚያስበው መንገድ አይደለም ልጆቹ ጋር እየታሰበ ያለ ነገር። አሁንም ኢዮሲ እንድትረዳኝ የምፈልገው አንተ ልዩነቱን እንደሚያጠብ ደግሞ የእውነት ከምር ከልብ ልዩነትን አጥብበህ አንድነታችንን ለማጉላት እየሰራበት መንገድ አድንቀናል። እንደዛው ነው አሁንም የማይ ግን እነዚህ ወገኖቻችን በዛ መልክ አይደለም እየሄዱ ያሉ። አንድ እንድትረዳ የምፈልገው ኢዮሲ አሁንም እየተሰራ ያለው ቀጥሎ ከሌሎች ጋር ያለ ልዩነት ላይ ለመስራት ነው። የኛን ትምህርት ማስተማር ከሆነ አንድ ቀን ቅድም እንዳነሳው ነው የኛን ትምህርት ለማስተማር ማንም የተቃወመ እዚህ ላይ የለም። እነዚህ ልጆች ሲመጡ የኛን ትምህርት እናስተምራለን ቢሉ አንድ ሰው ፊት ለፊት ይቃወማቸዋል ብዬ አላምንም። ደግሞ እንደዛም አላየንም። ግን ልዩነት ላይ ካልሰራን ስሉ ነው። ኢዮሲ አንተ ይሄንን ብቻ ተረዳልኝ። ልዩነት ላይ ለመስራት የሚተጉ ሰዎችን ካስተካከል ሁላችንም በዛ አቋም ካንተ ጋር ነን ኢዮሲ። ግን ልዩነት ላይ የሚሰሩትን አንተን እንደ ደጋፊያቸው እንዳያረጉ አንተ ራስህ ተጠንቀቅ እያልኩ ነው። ሶ ቴንክ ዩ ኢዮሲ። ግድ የለም እሱኛውን ያው አብረው ስለገቡ ዛሬ እነሱ ጀስት እንትነን ጋራለሁኝ ሐሳብህን ጋራለሁ። ለዛ ነው የኢንቴንሽን ዲፈረንስ ነበረ። ለዛ ነው ኢነርጂ የተለወጠው ምለው የሚራስ ሐሳብ ግን አብረው ስለገቡ አብረው ዛሬ
ያ ልክ ነህ። ኢዮሲ የገባ ሁሉም ሰው አብረው ዛሬ አይቷል ስለገቡ እውነቱን። አዎ ያ ሁላችንም ስላየን አብረው ስለገቡ ዛሬ ኢቭን እዛ አካባቢም እንትን ካለ የሆነ ነገር አለ ብለን እንደመድም ቢሆን ይሄኛውን ኢነርጂ እንፈልገዋለን፣ ይሄኛውን ኢንቴንሽን እንፈልገዋለን። አሁን ኢዮሲ ጋር ያለውን ኢንቴንሽን በጣም እንፈልገዋለን። ሶ እሱን ነገር ማስተጋባት ይችላል እሱም ብዬ አስባለሁኝ። በጣም ሌሎችም እንደዛ በዛ እንትን የመጡ ሰዎች ካሉም በዛ ደረጃ እንትን ሊደረግ ይገባል ብዬ አስባለሁ። ሶ አሁን የራሴ ሪዘርቬሽን አለኝ ከመሀል አንድ ሰው አሁን አላስታውሰውም፣ ፔንቴኮስታሎች እኮ ኮንፌሽን የላቸውም ብሎ ሲጀምር ነበረ። ሶ አንዳንዶች ነገሮች ነበሩ፣ ግን ደግሞ አሁን እኔ ተስፋ የማደርገው ነገር ስላለኝ ከነ ኢዮሲ አንጻር ምናምን ተስፋ የማደርገው ነገር ስላለኝ በዛ መንገድ ነው ብዬ ነው እንትን ያልኩ እጅም ሳትሄድ የሚያስባልኩ እና ግን በዛ መንገድ እንትን እናደርገዋለን። አማን ያለክ አለው። እሺ እንዴት አለ? ማን ያወረደው? አቤልን አስገቡት። አቤልን ካስወረዳችሁት እኔ እወርዳለሁ ትላለህ። አንድ ያማን አቤል ምንድን ነው እያላችሁ ነው? ሞዴሬተር ያላችሁ ሰዎች አስገቡት። እሺ አማን ይቀጥል። በቃ ይቅርታ አማን። ኦኬ ሰላም ብያችኋለሁ ሁላችሁንም ከላይም ከታችም ያላችሁ። እኔ ዮናስ ቤት የነበረውንም እዚህ ቤት ከተከፈተ ጀምሮ የነበረውንም ገባ ወጣ እያልኩ ነው ያየሁት። ካየሁት ከተቆራረጡ ነገሮች ላይ ቆሜ ነው ማውራት የምችለው። ግን ጀነራል የሆኑ ነገሮች ሲንከባለሉ የመጡ ነገሮች ላይ ሙሉ የሆነ ነገር ማውራት ምችል ይመስለኛል፣ ያው ከጅማሬው ስለነበርን። የመጀመሪያ ሁላችሁም ስታወሩ የነበራችሁትን እዛ ቤት መገባቱ በቃ ፕራይሜርሊ ምንም ለድርድር የማይቀርብ ስህተት ነው። ባጭሩ ስህተት ነው። ምንም ቢሆን ምን ማለት ነው ያስተላለፍነው ድል ተብሎ ሊቆጠሩ የሚችሉ ነገሮች አሉ ምናምን የሚለውን ነገር ድሉን እንዳታጣጥም ነው የሚያደርግ እና ለእኔ አሁን የሆነ ዲቤት ብለን ራሱ ብንገባና ኤቭሪቲንግ ዲስማንትል አድርገን ብንወጣ ስቲል ማይጠረቃልኝ አይነት ክፍተት ይኖረኛል ቤቱ እሱ በመሆኑ ማለት ነው። ያ በመሆኑ ለምን ሲባል ቤዝ የሚሆኑ ጥያቄዎችን የማይመልስ አይነት ነገር ስለሆነ እዛ ቤት መገኘቱ የመጀመሪያው ምን ስለተሆነ ነው የሚገባው? እዛ ነው ጥያቄው። ምን ስለተሆነ ነው የሚገባው? ዋይ ምን ስለተሆነ ብዙ ኦዲየንስ ለማግኘት ምናምን ኦኬ፣ ሌሎች አሉ ሞዴሬት የሆኑ ቤቶች መግባት የሚቻልባቸው ማለት ነው። ሞዴሬት የሆኑ ቤቶች አሉ። እኔ ባለፈው ከፍቻ አሰምቻቸዋለሁ። ጠዋት ላይ ፕሮግራም ይኖራል ተብሎ ኖ ምዕመናን አትግቡ ተብሎ የቀረ ጊዜ እኔ መልእክት አድርሼ መጥቼ ነበረ። ደን ከነሱ ጋር አብሮ ሲሰርበን ነበር። ባይዞ አብሮ ማለት ነው። ባለፈው ስለቀጠቀጣችኋቸው እኮ ነው አልመጣም ያሉት። እኔ ትሯን አውቃለሁ። ማነው ዮናስ ማነው መዝሙረ ያሬድ ጋር ገብቶ የአብሶሉሽን ስራ ሲሰራ ነበረ አይደለ? ንስሐ ገብቶ ምናምን ይቅርታ ጠይቆ ሲሰድብ ለነበረው ምናምን ቶታሊ የት እንዳለ እናውቃለን። መጠመቅ ነው የሚቀረው። መልሶ አድኖ ስንቴ እንደማያጠምቁት ነው ግራ የሚገባኝ፣ ግን መጠመቅ ነው የሚቀረው። ሂስ ቶታሊ የትኛው ሳይድ ላይ እንዳለ ይታወቃል። በቃ ከዚህ በኋላ እንደውም ዮኒ ማኛ ቤት እንገባለን፣ ገብተን ልዩነት ላይ እንሰራለን የተባለው ነገር ነው የተደረገው። ግን እግዚአብሔር ይመስገን የገቡ አንዳንድ ልጆች ስለነበሩ ነገሩ እንደታሰበው ወደ ሆነ አቅጣጫ አልሄደም፣ ባየሁት ልክ ማለት ነው። ዮሲ መኖራቸው አንዳንድ ልጆች መሀል ላይ እያወሩ የነበሩት ነገር እዛ ጋር ተቀምሮ የነበረው ነገር ሙሉ በሙሉ ኢላማውን እንዲመታ አላደረገውም። ይህን እግዚአብሔር ይመስገን። ያ ግን ስቲል ጀስቲፋይ ያደረገውን መግባቱን ስቲል እንደዛ አይነት ኢንቫይሮንመንት መፍጠር ይቻል ነበረ። ሉትራን ወንድሞቻችን ቤት ገብተን የምትሉትን ነገር መስማት እንችል ነበረ። ኢማጅን ለእኔ አሁን የኢትዮጵያና የኤርትራን ጉዳይ ግብፅ ሄዶ መምከር እንደማለት ነው ዮኒ ቤት መግባት።
የኢትዮጵያንና የኤርትራን ጉዳይ ግብፅ ሄዶ መምከር ማለት ነው። ካን ኢማጂን የማይሆን ነገር ማለት ነው። ሶ ኦኬ በዛም ሆነ በዚህ እኛ ኢንድ ጀስቲፋይስ ሚንስ ብለን አናምንም። ራይት በቃ የመጣ ይምጣ እንደዚህ አይነት ነገር ስለሳካ አካሄዱ ትክክል ነው የሚል አይነት ነገር አንሄድም። ኢንድ ጀስቲፋይስ ሚንስ የሚባል ነገር ኢስና ቴዎሎጂካል አንስማማም። እንደዚህ አይነት ነገር ግን የተጠኑ በጣም ጠላፊ የሆኑ ጥያቄዎች ምናምን ከዛ ከዚህም በፊት አምባጓሮ የሚያስነሱ ልጆች ተመሳሳይ ነጥብ ጥለው ነው የወረዱት። ማንን እያወራው እንዳለ ስለምታውቁ ስሜንሽን ማድረግ አያስፈልግም። እኛ ከሉተራን ቤተክርስቲያን ውጭ ሌሎችም ቤተክርስቲያን ናቸው ብለን አናስብም እያለ ሲያወራ የነበረው ለሌሎቹ የሚቆራረጥ ቪዲዮ ግባት ሲሰጥ የነበረው ልጅ ነው ገብቶ አሁንም ተመሳሳይ ነገር አብኩቶ የወጣው ማለት ነው። ሶ መነጠል ነው የተፈለገው ነጥሎ ከዛ ግን ኢማጂን መጨረሻ ላይ የተደረገውን ነገር ሉትራን ይቀርቡናል ተባለና ስቲል መልሶ ደግሞ በጥያቄ የማይሆን አይነት ማኖ ማስነካት ማለት ነው። ነገሩ የተጠላለፈ እንደሆነ ብታውቁት ኦኬ፣ የራሳችሁን ስታንድ ለማሳየት የተገባ ከሆነ ከዛ ያሉ ሰዎች ከእናንተ ጋር እንዲወያዩና ጥያቄ እንዲጠይቁ ለምንድን ነው የምትፈቅዱት? ለምንድን ነው የምትፈቅዱት? ኦኬ አኬ ለምን ዲስከስ እንዲያረጋችሁ ፈቀዳችሁ? ልደት ለምን እንዲያወራ ነው የምትፈቅዱት? ከዚህ በፊትም በነበረው ላይ ማለት ነው። ለምን የራሳችሁን ልታወሩ ነው ራይት የገባችሁት? መሀል አስገብቶ ማስከበብ የሚባል ስትራቴጂ ሲከተሉ እንዴት ነው ማይገባችሁ? በቃ ጨርሰናል ጉዳያችንን እንውረድ አይባልም? እኔ ለምሳሌ ከዚህ በፊት የጠዋት ዲስከሽኑ ታይም ላይ መልእክት ነው ይዤ የሄድኩት። መልእክቴን ጨርሼ አማን ይቆይ ሌላ የምንለው ነገር አለ ሲሉ ውርድ ብዬ ነው የመጣሁት። ምንም እነሱ መስማት አልፈልግም። ከዚህ ነው መልእክት ይዤ የሄድኩት እንጂ ከዛ ይዞ የመምጣት ፕላን ስለሌለኝ ማለት ነው። አውርጄ ወረድኩ። በቃ ሀሳቤን አስቀምጬ ንቅል ብዬ ወንድሞቼ ወዳሉበት እየሮጥኩ መጣሁ ማለት ነው። ለምን ዋን ሳይድድ የሆነ ሜሴጅ ይዤ ስለሄድኩ ማለት ነው። እናንተ ዋን ሳይድድ የሆነ ሜሴጅ ይዛችሁ ከሄዳችሁ this is Lutheranism, this is traditional የሆነው ፈንዳሜንታሊስት የሆነው ትምህርት ይሄ ነው የሚለው ማሳየት ከፈለጋችሁ ኢቭን ለምን ትጠየቃላችሁ ነው። በቃ ይሄ ነው እምነታችን አትሉ ደን ቤታችሁ አትጠየቁም ጠያቂ ካለ። ስለዚህ ቀለበት ውስጥ ደህና አድርጋችሁ ገብታችኋል ነው ዳሴ። እኔ አይ ሃቭ ኖ አይዲያ አሁን በዚህ ምሽት ማታ የሆነላቸው ወንድሞች ማለት ነው በዛሬው እንትን ላይ የነበሩ ምን አይነት እንቅልፍ እንደሚኖራቸውም ነው ማሰብ ማልችለው። የሆነ አሳካን እግዚአብሔር ይመስገን ብለው ነው የሚተኙት። አይ ዶንት ቲንክ ሶ ኦኬ። ሶ አመስግኜ ማለፍ እንፈልገው ቅድም አይ ቲንክ ጀስት ነው መሰለኝ የነበረውና ዮሲ እየሰማን ነበረ። ዳስ ወንደርፉል። ያው መሬት ላይ ያለውን ሪያሊቲ ነው ያስቀምጣችሁት። እግዚአብሔር ይባርካችሁ ላደረጋችሁት ነገር። ግን ጥያቄው ዮናስ የጠየቀው ጥያቄውን ለመጠየቅ የሚሆን ግብአት ከዚህ በፊት ስለተሰጠ ነው ያ ጥያቄ የመጣው። ምን የሚል ኦርቶዶክስ ይቀርቡናል፣ ካቶሊክ ይቀርቡናል የሚል ስለተወራ አዲፍ ኮሚኒየን ያለ ይመስል አዲፍ ካህናቶቻቸው እየመጡ እንዲያገለግሉ ይፈቀድ ይመስል አዲፍ የሉትራን ዲቫይኖችና ጸሐፊዎቻቸው ከፔንቴኮስታል ይልቅ እነዛ ይቀርቡናል እያሉ ያስቀመጡ ይመስል አዲፍ የፔንቴኮስታል ሳክራመንት ኢንቫሊድ ነው በዚህ ምክንያት አይድኑም ያሉ ይመስል ያ ነው እየተኮተኮተ አድጎ በጥያቄ መልክ የመጣው። ኦኬ ያ ነው። ስለዚህ የእኛን ጉዳይ እኔ ለምሳሌ ሪፎርምድ ትራዲሽኑን ከፌስቡክ ጀምሮ ዲፌንድ ሳደርግ ነው የቆየሁት። ስህተቶችን ሰርቻለሁ በአፕሮች ኦኬ። ደን አሁን ላይ እነዛን ስህተቶች ደግሜ አላቅም። ግን ምንድን ነው ማድረገው? ከወንድሞቼ ጋር ነው እዚህ ማወራው። ሰው ቤት ሄጄ ምስክርነት አልሰጥም። ለኢትዮጵያና ለኤርትራ ጉዳይ ግብፅ ሄጄ አልመክርም። እዚሁ ነው ማወራው። ቤት ከፍቼ እዚሁ ነው ቻሌንጅ የምንደራረገው አይዲያዎቻችንን። ለምን እንደዛ አይነት ድምቀት እንዲኖር እንደተፈለገም ባይገባኝም ማለት ነው። ፎዳት ማለት ሶ ጄኒውንሊ ምንም አናጸድቅም። መግባቱን ከተገባ በኋላ ያለውን ነገር እናውራ ከተባለ ሁለት ወንድሞች ቴንክ ዩ ቬሪ ማች። ግን ስቲል ነው ትምህርት ሆኖ ማያልፍ ከሆነ የዛሬው ስቲል ነው የምናወራው ነገር ጥቅም ያለው አይመስለኝም።
ጥቅም ያለው አይመስለኝም። ተስማምተን ኦኬ አው ልክ ነው፣ በዚህ ጋር ጥሩነት አለው፣ በዚህ ጋር ግን መሆን አልነበረበትም እያልን የምናወራው ነገር ስቲል ነው፣ ምንም ጥቅም አይኖረውም። ለቀጣይ አሁንም የምናስረዳው ነገር አለ ተብሎ ሌላ ቤት ተኪዶ የሚመከር ከሆነ ማለት ነው። ኦኬ ሶ ኑ ውጡ 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 ብለው የእናንተ ይሻላል ይቀርባል ምናምን ብሎ ኢቨን ጠዋት የሰማውን ማታ ሲመክር የነበረ ቀሲስ ሁላ ማለት ነው። ማንን እያልኩ እንዳለ ታውቃላችሁ? ጠዋት ተነግሮት ማታ ላይቭ የሚገባ ማለት ነው። ይቀርቡናል ብሎ ሰንጠረዥ ሰርቶ እየለጠፈ ከዛ መልሰው አልዳኑም። ማንን? ናት ፔንቴኮስታልስ፣ እናንተን ሉትራንን ጠዋት ተነግሮት ሪፎርምዶች እንደዚህ ያምናሉ፣ ሉትራኖች እንደዚህ ያምናሉ፣ ፔንቴኮስታሎች ነው እንዴ አሃ እያለ ሰምቶ ሰንጠረዥ ማታ ላይ የለጠፈ ግለሰብ መልሶ አልዳንክም ነው የሚለ እሱ ካላጠመቀ ማለት ነው። እንዲህ አይነት ቤት መግባት ምን አይነት ነገር ነው የሚባለው? አሁን በጌታ ስም ምንድን ነው የሚባለው? እዚሁ እኛው አናወራውም ወይ? እኛው መሃል መነጋገር አንችልም ወይ? ይሻሉናል፣ ለእኔ ይቀርቡናል ምናምን ተባለና መልሶ ዛሬ በጥያቄና መልስ ምን እንደተደረገ አይታችኋል። መጨረሻ ላይ እስቲል ሌላ ናችሁ የሚል ነገር ነው። ባይዞ ያው ትቀርቡናላችሁ ስልን ነበር፣ ስናጨበጭብ ነበር አይደለ? አዎ። ግን ስቲል ነው ዩ አር ናት ሴቭድ። ስቲል ነው በቃ ምንም ሪኮግኒሽን አይሰጣችሁም የሚል አይነት ድምዳሜ ነው ዞሮ ዞሮ። ስለዚህ ሀፍ ነው። ምግብ ቤት ስገቡ ሀፍ የሚባል ነገር አለ። አንድ ምግብ መብላት ካልፈልጋችሁ የሚቀርብ ማለት ነው። ሀፍ የሚባል ሀፉ ምንድን ነው? እሰየው እንድተነፍሱት የተፈለገ ቃል አልተነፈሳችሁም። አንደኛው ግለሰብ ብቻ ግን ግብዓት የሚሆን ነገር ሰጥቷል ነው። አንዱ ብቻ ከዚህ በፊት ሲያበላሽ የነበረ ልጅ ማለት ነው። እሱ ብቻ ግብዓት ሰጥቷል። እሱ ነው ተቆርጦ የወጣው። እሱ ነው ሁሉም ኮፒ ሊንክ እየተደረገለት ያለው እየተወራውም ያለው እሱ ነው። ኢዮሲ ሲያወራ የነበረው ነገር ምንም ተቆርጦ የተለቀቀ የለም። ሌሎች ወንድሞች ያወሩት ነገር ምንም የተለቀቀ ነገር የለም። እሱ ልጅ ያወራው ነገር እየሮጠ ከዚህ በፊትም ማነው የሚነካው? እሱ ስለሆነ ማለት ነው። ትምህርት ሆኖ ይለፍ ነው። ለማንኛውም ከዚህ በፊትም ብያለው፣ ግቡ ማይታየኝ አይነት ሩጫ ነው እዚህ ሚዲያ ላይ ያለው። ግቡ በቃ የሆነ ፖይንት ተቀምጦ አልመን ነው የምንመታው ምናምን ሲሉ ሰምተናል። የቱን ነው አሁን የዛሬው ውይይት ላይ ምኑን ነው አልመ የመታኸው? ኤግዛክትሊ አንዱ አፍርሶብህ ወጥቷል። ኦኬ አንዱ በጥያቄና መልስ አድርጎ መልሶ ኮርነር አድርጎሃል። ምኑ ነው ግብ የሚባለው? ምኑ ነው ግብ የሚባለው? ስቲል አይገባኝም። እዚህ ሚዲያ ላይ የሚደረገው ሉትራኒዝምን ከሆነ ነገር ሴቭ ለማድረግ እየተሄደበት ያለው the so-called approach is not ጤነኛ። አዎ ልዩነቶች እንዳሉ ይታወቃል። በትክክል እያንዳንዱ ገብቶ ማስተማር አለበት። ማናችንም ችግር የለብንም። ከድሮ ጀምሮ ስንናገር የነበረው ነገር ነው። ግን ፐርሰናል ችግር ከፔንቴኮስታል ግለሰቦች ጋር የነበራቸው ሰዎች መሪውን ይዘው መርከቧን እየነዱ ወዴት እየወሰዱ እንዳሉ ከመጀመሪያውም ተናግረናል። የተናገርናት አንድ በአንድ ነው የተፈጸመች ያለችው። ዛሬ ደግሞ ራሱን ሲገልጥ ተመልክተናል ነው። ኦኬ እገሌ የሚባል ሰውዬ ገስት ገባህና ከዛ በኋላ ሂዱጣ ብሎ አስወረደ። ከዛ አንዳንድ ፐርሰናል ነገሮችን ተናገረ። ለዛ አጸፋ የሚሆን ነገር ሚዲያ ላይ ያልነበሩ ሰዎችን ሰብስቦ በማምጣት የከፋፋይ ቴዎሎጂ አካሄድ ይዘው መኬር ነበር የተጀመረው። ዊነው ኤግዛክትሊ የቱ ጋር እንደጀመረ ዳስ ዋይ ጤና ቢስ ሆኖ ኢቨን ኢፍ ዊ አር ናት ፔንቴኮስታልስ ኦኬ አም ናት ፔንቴኮስታል አም ሪፎርምድ ኦኬ ትራዲሽን ያጠጋጋን ቢባል ከሪፎርሜሽን መነሳት የሚባለው ነገር ያጠጋጋን ቢባል ከሉትራን ወንድሞቼ ጋር ነበረ ነገሩን ማጦዝ የነበረብኝ። ግን ለምንም መሬት ላይ ላለው ነገር ይጠቅማል ብዬ ስለማላስብ ከነዛ ጋር ነበር አተካራ ውስጥ የገባሁት የነበረው። I was right and I am right። እግዚአብሔር ይመስገን ትክክል ነበርኩ እንደዛ በመወሰኔ and ትክክል ነበርኩ አሁንም በተፈጠረው ነገር ማለት ነው። አሁን ሳየው ትምህርት ይሁነን ምን እንደተደረገ ማለት ነው። ምን አይነት ቁማር እንደተደረገ ትምህርት ይሁነን። ታንክ ዩ ቬሪ ማች። ተባረክ። ኤፊ መጥቷልና ከሌላ ማን አለ? ኦኬ ካኑ ቅድም ብላይ ነበረ። ከኤፊ በኋላ ሰጣል። አዳዲስ ሰው ሲገባ እነሱ ያወሩ
ዌልካም። ሽማግሌው ነው ወይስ እኔ ነው? ወጣት። እሺ ወጣቱ ነው። እሺ ምነው ማይከፈትክ? ዘግተህ ብትቆይ ይሻላል። እሺ አውራ። እሺ እሺ፣ ሁላችሁንም ሰላም ብያለሁ። ከታችም ያላችሁ ገስት ላይም ያላችሁ ሁላችሁንም ሰላም ብያለሁ። ኢዮስዬ ከብዙ ጊዜ በኋላ ስለአየው ደስ ብሎኛል እና ተባረኩ። ጠዋት የነበረውን ውይይት አይቼዋለሁ። በሙሉን አላየሁትም፣ የተወሰነ ነው ያየሁት። አጋጣሚ መንገድ ላይ ነበርኩኝና ከመስማት ከጀመርኩ ጊዜ ግን በኋላ አላቋረጥኩም፣ እስኪያልቅ ድረስ ስሰማ ነበርና እኔ ምንም የተለየ አስተያየት የለኝም እና እንግዲህ በጣም አሁን አዲስ ሀዘን የተጨመረብኝ የዮሲ ነው። ሆነስትሊ ስፒኪንግ ዮሲ ያው በጣም መወደው ቤተሰብም ነኝ ከዮሲ ጋር ታውቃላችሁ። እኔ ብቻ ሳልሆን ያው ሁላችንም በጣም የምንወደው የምናከብረው ደግሞ በቃ ቴዎሎጂያን ሲባሉ ስፔሻሊ ወን ካምቱ እንትን ፍሮንት ላይን ውስጥ ካሉ ሰዎች መሀል ነው። ዮሲዬ በጣም ብዙ ስራ የሚሰራ ሰው ነው። በጣም ብዙ የሰራ ነው በቅበተ እምነቱ እና አንፎርቹኔትሊ እዚህ ክለብ ውስጥ በማየቴ እሱን በጣም አዝኛለሁ እና በቃ በሱ ምክንያት ሀዘን ተጨምሯል። ተሳስተዋል ብዬ አስባለሁ፣ አሳስተውታል ብዬ አስባለሁ። በፍጹም ፊት የሚያደርግ ሰው አይደለም። ኢንቴንሽናቸውን ተረድተዋል ብዬ አላስብም። ባክኔዴስ ምን ሲሰራ እንደነበረ እዚህም ሶች ፕላትፎርም ላይ በእነዚህ ሰዎች ኢንፎርሜሽኑ የለውም ብዬ አስባለሁ። እንደዛ ነው ማስበው እንጂ በእነሱ ሪትም ውስጥ እኔ ፈጽሞ በቃ ገብተው እንዲደንሱ ማልፈልጋቸው ሰዎች አሉ። በዛውም ውስጥ ያሉ አሁንም ሉተራን ሆነው ከእነሱ ጋር ህብረት የሚያደርጉ 1 2 3 ልጆች አሉ። በጣም ሪስፔክት ማድረጋቸው ፉል ኦፍ ኖሌጅ ኖሯቸው በትክክል ሀሳባቸውን ከምንም ነገር በማለት ምንም ኢንቴንሽን ሳይኖራቸው ብቻ ቀደም ሲባል እንደነበረው ኢዮስም ስታነሳ እንደነበረው እዛ ሰምቻለሁ። እንደሱ አይነት ኢንቴንሽን ይዘው ጆይን ያደረጉ ሰዎች እንዳሉ አለ። ግን ከዛ ጀርባ ሌላ ሰፊ ነገር እንዳለ አስባለሁ። እንደዛ አይደለም። አንድ ነገር ራሳችንን እስቲ እንጠይቅ። አሁን እኔ ኢዮስንም ሌሎቹንም እነዛ አትሊስት ሪስፔክት ለማድረጋቸው 2 3 ልጆች እዛ ላሉ ሰዎች ነው ይህን የምጠይቀው። ምንድነው አዲስ ነገር ማለት ዱ ዩ ቲንክ ሉተራን ትምህርታቸውን ስላስተማሩ ይሄ ሁሉ ረብሻ ይመጣ እንዴ? እነዚህ ልጆች ገና ቲክቶክ የሚባል ነገር ላይ ድራሻቸው ሳይመጣ አልነበሩም እንዴ ሉተራን እዚህ ቲክቶክ ላይ? ናቲ ትምህርት ሲያስተምሩ አልነበር እንዴ? ናቲ እኔ ጋር ገብተን ቁጭ ብለን እኮ ውስጥ ይጠይቁን፣ እኔ ሉተራን ነኝ እሱ ደግሞ ፔንቴኮስት አለው እና ልዩነታችንን ጠይቁን፣ አንድነታችንን ጠይቁን እያልን 7 8 ፕሮግራም አልሰራ ነው። ከኤፍሬም ጋር እኔ እንደዚህ ነው የምንለየው፣ ጥምቀት ያድናል ላለው የታራት እንደዚህ ነው ላለው ምልበት ምክንያት በዚህ ነው፣ እሱ የሚለው በዚህ ነው፣ አንድነታችን እያለ ሲያስተምር አልነበር? እሱንም ኮምፕሮማይዝ ሲያደርግ ነው የነበረው። ቁጭ ብሎ አልሞገተም ምናምን ነው የሚሉት የድል አጥቢያ አርበኛ ምናምን ነገር ኦኬ ሆኖ የመጡት ማለት ነው። ሲመጣ የተመጣው ትምህርት ውሸት ነው። ሉተራውያን ትምህርት ማስተማር እንጀምራለን ሲሉ ሂዱና እነሱ ጋር ተማሩ ብለን ሪኮመንድ አድርገናል። ቤት ሁሉ ዘግተን እናውቃለን። ሂዱ እነሱ ጋር ተማሩ ጠይቋቸው ብለን ማለት ነው። ያ መንገድ ስላልተሳካ ከዛ ዞሮ ጎንዮሽ እየተነከሰ ነው መናከስ ነው የጀመሩት። ኦኬ እነሱ እንዲታዩ በጣም ብዙ የረገጡት እውነት አለ። በተለይ ፔንቴኮስታል እዚህ ፕላትፎርም ላይ በጣም ጭራቅ ሆኖ እንዲታይ ትራዲሽኑም እጅግ በጣም ከአርሊ ቤተክርስቲያን ጋር የተፋታ እንደሆነ ፈጽሞ ትራዲሽንም ጭምር እንደሌለው በክርስትና እንደውም ከክርስትና ሁሉ አንዳንዶቹ እንደዛ ነው ሲሉ አሁን የሚሰማው ማለት ነው። ይሄ ሁሉ መልክ እንዲበላሽ ያደረጉት እነሱ ናቸው።
እኛ በዚህ ሁሉ ውስጥ ግን ወደ ጎን ፋይት አላደረግንም። እነሱ ሰዎቹን ነው እንጂ አንድም ቀን የሉተራንን ትራዲሽን ወይ አስተምሮ አንስተን አስተምሮታቸው ይሄ ትክክል አይደለም፣ ሉተራኖች እንደዚህ ተሳስተዋል እንደዚህ ብለን እኔ እስከማውቀው ድረስ እንደዛ አይነት ሰው የለም ፕላትፎርም። እነሱ ግን ከዛ አልፈዋል። ሁሉ ትክክል አይደለም ብቻ ሳይሆን ጭራሽ ከነሱ እንትና ይሻላሉ ብለው ሁሉ ሌላ አንትን ውስጥ ነው የገቡት እና በጣም ሐዘኔ እሱ ነው የኔ በቃ አዲስ ሐዘን ምንድነው ካልከኝ እኔ የዮሲን ከነሱ ጋር ማየት በጣም ሐዘን ነው። የነሱ ኦልሬዲ እንትን ብለናል፣ ሎንግ ታይም አውቀናል፣ በቃ ማን እንደሆኑ አውቀናል፣ ፍላጎታቸውን አውቀናል፣ አካሄዳቸውን አውቀናል። ግን በዛ ውስጥ እኛ ነገሮችን በጥንቃቄ ስናስኬድ ነበር። ኦኬ አንዳንድ ጊዜ በቃ እንትን ብለንም ማለት ነው መናገር በነበረብን ሰዓት ሳንናገር ማድረግ በነበረብን ሰዓት ነገሮችን ሳናደርግ ምናልባት ሌላ ከበጣም መጥፎ ይሻላል በሚል ማለት ነው ብዙ ነገሮችን አሳልፈን ነበር። ያ የመጣው ረብሻ ሁሉ ከምንድን ነው የመጣው ብሎ መጠየቅ አስፈላጊ ነው። ከምንድን ነው የመጣው? ሉተራን ትምህርታቸውን ስላስተማሩ ነው? እኛ ጓደኞቻችን ሉተራን ናቸው። ጠቅላላ አብረውን ሲያገለግሉ የነበሩ ጠቅላላ ሉተራን ናቸው። ዘመናቸው ሙሉ እንግዲህ የሉተራን ዶክትሪን ሲተነትኑ ነው የኖሩት። ናቲ እዚህ ሉተራን ይነካ ነበር፣ የሉተራን ቴዎሎጂ ይነካ ነበር እንዴ? ናቲ እዚህ እያለ ናቲ እኮ ጻድቁ አብዶ ላይ እኮ ቪዲዮ ሰርተዋል እኮ። ተሳስተዋል እንዴት እንደዚህ ይናገራሉ? በፍጹም እንደዛ አይደለም። የኛ ትራዲሽን እርስዎ እንደሚሉት አይደለም። ከካቶሊክ እንደዚህ ወጣ አይደለም።